እኛ ጥምቀትና መስቀል አደባባይ ላይ ስለምናከብር አዩ አይናቸው ደም ለበሰና መድን ጀበል ቀሉ በቃ ተበሳጩ። በቃ ምንም የሚበሳጭ ነገር የለም። ከምሬ ነው ነጁዬ። ለምን መሰለሽ የምር ዑለሞችሽን አላየሽም እንዴ? ቆይ ነብይሽ እንደዚህ ብሏል፣ ዑለሞችን ታዘዙ ብሏል አይደለ? ወኪል ናቸው እነሱ አይደለ? መሐመድ ወኪሎችን መታዘዝ አለባቸዋል። ታዲያ ዑለሞቹ አይቻልም እያሉ እነኚህ ወጣቶቹ ግን ቀላይ ናቸው የተወሰኑት። ደም ለበሰ ኦርቶዶክስ ነጭ ለብሶ ጧፉን ሲያበራ አምላኩን ሲያመሰግናዩና መስቀል አደባባይ መንጠቅ አለብን፣ ጃን ሜዳ መንጠቅ አለብን። እንደዚህ አይነት የሆነ እዛ ሄደን መፎካከር አለብን፣ እንደዚህ ብለን ስሙን መቀየር አለብን። ቆይ አዳምጫ። ከዛ በኋላስ ምንድን ያደረጉት? ከዛ ወዲያ ምንድን ያደረጉት? አዲስ ነገር እንፈጥር ምን ብለን በቃ ጎዳና ላይ አፍጥር ብለን ሄደን እዛ ለምን ምግብ አንበላ? እዛ ሄደን አናፈጥር? መንገዱን ዘግተን እንደው መንገዱን እንዝጋባቸው። እነሱ ታቦት ሲያከብሩ እነዛ እንትን መስቀል እንትን ሲሉ ቱሪስት ይመጣል፣ በጣም ፏ ብሎ በቃ ደምቆ ይታያል፣ በደንብ ያከብራሉ አይደለ? ስለዚህ ይህም ፉክክርማ እኛም የሚያመልጠን አይገባም። ዘሴት ምንም አዲስ ነገር የለም። ሃይማኖቱ እየከለከለው ቢድዓ ነው እያለው ጥመት ነው ገሃነም ይከታል እያለው ዑለማዎቹ አይቻልም እያሉ ዘሆል ዑለማዎቹ ቪዲዮዎችን ማሳየት እንችላለን። ሁሉም አይቻልም እያሉ ክልክል ነው እያሉ አሁን እስኪ ከሱ ወደስ ወተን ጥያቄ መልስ። ስለዚህ አይቻልም እያሏቸው እንኳን ዋና ታርጌታቸው እነሱ ምንድነው? ከኦርቶዶክስ ጋር ፉክክር ነው። የሃይማኖት ጉዳይ አይደለም። እንደዚህ ነው በቃ እስልምና የሆነ ነገር ያይና አንተ ላይ ለመቀማት ነው ጥረታቸው። ፕሊስ ተራራበት ለመቀማት ነው በቃ ሩጫቸው። ሃይማኖቱም ሲመሰረት እንደዚህ ነበረ። ምን የማድረግ ጣዖታውያኖችን ካባን ራሱ ቤቱን ድንጋዩን መንጠቅ፣ ከዛ የኛ ነው እያለ ነጥቅና እሱ ያደርገው ነበረ። እነኚዎቹ ደግሞ የዛ ልጆች ውጤት ስለሆኑ ኦኬ የሚያምረው ነገር ማነው? የኦርቶዶክስ እንንጠቃቸው በቃ። በጣም የሚገርመው ነገር ጣሊያንን እየመራ የመጣው መረጃም ታሪክ በጣም የምታነቡ ታውቁታላችሁ። ለእንትን ተብሎ ዝም ያልናቸው ሙስሊሙም አብሮ ተዋግቶ አብሮ ተቀብሯል ምናምን ነገር ተረት ተረት። አብዛኛውን ያስመጣው ኦርቶዶክሳውያንን ጣሊያንን እየመራ የመጣው ሙስሊሙ ማህበረሰብ ነው። አንዴ ተራ ተጠብቅ። መረጃ ሲሰጡ ጣሊያን ታርጌት የመጣችው ሙስሊሞችን ነው። ማስረጃ ያለኝ አንዴ ተረጋጋ። ቆይ ማስረጃን ታውጣለህ። ስለዚህ ግን አሁን ቅይር ነው ብለው አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደውም የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ፣ ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል። ታሪኩን ይቀሙታል። ህይወቱን ያጠፉታል። ኦርቶዶክሳውያን ባላፍት ካለ ስሙን ያጠፉታል። ታርጋ ይለጥፉለታል። ኢኮኖሚው እንዲዳከም ያደርጉበታል። እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል። ፍራቻ እንዲሰማ ያደርጉታል። ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ደሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ
ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዝዘናል። መንግስት ተባባሪያቸው ነው። ምንም እናመቻምቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻምቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ አድርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ አድርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምታውት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግህም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። ያንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ። ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባቶች ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት። እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘ እኛ ጸዱትም ነው። ሰሞኑን ራሱ ደሴ ላይ ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱንም ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ ዝም በል ምንም አታመጣም በሚል እያጸዷቸው ነው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል። እናንተ ፎከስ ያደረጋችሁት እንደዚህ ፕሮቴስታንት ምናምን፣ ፕሮቴስታንቱ አሁን ባለው ሁኔታ ላይ በጣም ለራሱ ፌል ያደረገበት ስቴጅ ነው አሁን። ምክንያቱም ስልጣን መያዝ አልነበረባቸው። ስልጣን በመያዛቸው ፓስተሮቹ የምቾት ላይፍ እንዲኖሩ አደረጋቸውና ህዝቡን ረሱት። በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ደንታቸው አይደለም። ሆዳቸው አይጉደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ አንድ ጽሑፍ እንደዚህ መሞት የለበትም ምናምን አንድ አርቲክል ይጽፋሉ፣ አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደና አቡነ ጴጥሮስ ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ኖ የሎሬት ጸጋዬ ገብረ መድኅንን ሰቆቃወ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምዕመኑ እያለቀ ነው። ይሄን ላይ ተጠቃሚ የሆነው የዋብያው ሴክት በደንብ አድርጎ እየሰራበት ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል አደራጅቷል። እያንዳንዱ ከተማ ላይ ስለዚህ የሆነ ኮሽ ቢል የወጣቶች ካውንስል ቢላና ገጀራ ተሰናድቶ ተሰጥቶታል። በመዋቅር ተያይዟል። አሁን ደግሞ ወደ 5 ሚሊዮን አካባቢ በዲጂታል ሊያያይዟቸው ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል እያንዳንዱ እያመዘገቧቸው ነው። እያንዳንዱ ላይ ሰርተውታል። አቡ አይደርም ነበር ያለው ቢላ እንኳን አላችሁ እንዴት ነው ቢላ አዘጋጅታችኋል ያላት አለቻል።
ቀና ሚል ካለ በሜንጫ አንገቱን እንለዋለን እንዳለው ጀዋር። እያንዳንዱ ስትራቴጂክ ነው። የዋብያን አካባቢ ጠንቅቀን ስለምናውቀው የሚዘወሩት እነማን ናቸው በደንብ ስለምናውቃቸው እነኝህን ሰዎች እነኝህን ኡስታዞች ፕሮሞት የምታደርጉት ክርስቲያኖች ናችሁ። ሚዲያችሁ ላይ እያመጣችሁ ተጠንቀቁ። እናንተ ሚዲያዎቻችሁ ላይ እያመጣችሁ መርዝ የምታስረጩ ክርስቲያን ፖድካስተሮች። ኤኒዌይስ ወደ ፖይንቱ ስንመለስ ፓራፍሬዝ አድርገው ክርስቲያን አንዴ ጎዳና ላይ ኢፍጣር እንግዲህ በቃ ኢንቴንሽኑ ምንድነው? በአጭሩ የክርስቲያኖችን ገጽታ ሰፕረስ ማድረግ ነው። ለምሳሌ መስቀል አደባባይ የሚደረገው ኢፍጣር ዋነኛ ፕሮግራሙ ምንድነው? ይሄ ኢፍጣር ፕሮግራም የሚካሄድ ከተባለበት ከዛሬ 5 ዓመት አካባቢ ጀምሮ ኢድ አደባባይ ካልሆነልን እያሉ በጣም ሲያስጨንቁ የነበሩ ናቸው እነዚህ ግለሰቦች ይህንን የኢፍጣር ፕሮግራም ያስጀመሩ ማለት ነው። ከዛ ጊዜ በኋላ ምንድነው ያ መስቀል አደባባይ ስሙ እንኳን ተቀይሮ ኢድ አደባባይ ይባልልን እስከ ማለት ደረጃ እንኳን ደርሰዋል አይደል? ስለዚህ ኢንቴንሽናቸው ምንድነው? የክርስቲያኑን ማህበረሰብ ሰፕረስ አድርጎ ከዛ በኋላ የሚደረጉ ሃይማኖታዊ በዓላቶችን ከነሱ እኩል ተቀናቃኝ ሆነው ገኖ መውጣት ነው እነሱ የሚፈልጉት እንጂ አስተምሯቸው በፍጹም ሙሐመድ ያላስተማረው ከዛሬ 6 ዓመት በፊት ኢኖቬት ያደረጉት የክርስቲያኖችን የሚጠሉ ኡስታዞቻቸው ኢኖቬት ያደረጉት ቢድዓ ነው። የሙሐመድ አስተምሮ አይደለም፣ የሰሃቦቹ አስተምሮ አይደለም። እሺ አብዱል ከድር ቀጥል። የጎዳና ላይ ኢፍጣር ሙሐመድ አድርጎ አስተምሯል። እሺ ስለ አፍጥር ነው የምታወሩት? ኦኬ አንዳችሁ ቀጥል። እሺ አብዲ ኦኬ ቀጥል። ስለ አፍጥር ነው የምታወሩት መሰለኝ። አንደኛ ሚውት አድርግ እንትና እኔ ልንገርህ። ኦኬ የጎዳና አፍጥር ነው ኢፍጣር አብዱል ከድር አንዴ ያንተ አንድ በየሰራው ቀጥል። አብዱል ፈታህ ስለ አፍጥር ነው የምታወሩት መሰለኝ። ስለ አፍጥር እኛ የምናፈጥረው ይኸውልህ፣ አንደኛ ሙሐመድ መንገድ ላይ አፍጥሩ ብሎ እኮ ላውራ እንጂ ቀጥል። ስለ አፍጥር የምታወሩ ከሆነ መንገድ ላይ የምናፈጥረው አንደኛ ምክንያት መንገድ ላይ የምናፈጥረው ብዙ የተራበ መንገደኛ ይኖራሉ። ገባ? በየቤታቸው ማፍጠር አያቅታቸውም። ማንኛውም ሙስሊም ላውራ፣ እኔ መጀመሪያ ሀሳቤን ላውራው። የትኛውም ሙስሊም መንገድ ላይ የሚያፈጥሩበት ምክንያት የተራባ ይኖራል መንገድ ላይ ማለት ነው። አብዛኛው አፍጥር ደርሶበት መንገደኛ አብሮ እንዲበሉ ነው። ነዛ ነው ሰደቃ ለማስራት ነው መንገድ ላይ ወጥቶ የሚያፈጥሩት አንደኛው ሙስሊሞች ማለት ነው። በየቦታው ረመዳን ላይ ነቢያችን እንዳዘዙን ብቻችሁን እንዳታፈጥሩ የተራባ ምስኪን አለ። ስለዛ መንገድ ላይ ወጣችሁ አፍጥሩ ነው የሚሉኛ። መንገድ ላይ ሲሆን በቃ የተራበበት ካገኘበት። አሁን አብዛኛው ተራባ መንገደኛው የተራባ እንዳጋጣሚ የተቸገረ የምናገኘው መንገድ ላይ ነው። ለአንድ 30 ደቂቃ መንገድ ላይ ተዘግቶ ላውራ እንጂ ሀሳቤን ላውራ። አብዲል ቆይ ያወራሃት ላይ በአንዴ ስንት አይነት ስህተት እንደሳት በአንድ ጥያቄ ልዝጋ። ቆይ እሱም በኋላ ቆይ ላውራ በኋላ ቆይ እያንዳንዷ የምታወራት ነገር ስህተት ስለሆነች አዳምጠን መንገድ ላይ አፍጥሩ የምንባለው መንገድ ላይ አፍጥሩ ኬራን አስወጣው ክርስቲያን። መልካም መንገድ ላይ አፍጥሩ የምንባለው መንገደኛ እንድናበላ ነው ብለሃል አይደለ? የተራበው አሁን ለምሳሌ እሱን ያልኩበት ምክንያት ምን እንደሆነ ታውቃለህ? የተራበውን እንድናበላ ነው እንደዛ ምንባል። ማብራሪያ ውስጥ አትግባ። ያልኩህን ብቻ ብለሃል አላልክም? መንገድ ላይ ወተን የምናፈጥረው ይኸውልህ የተራበውን ለማብላት ነው። መንገድ ላይ አዳምጥ፣ ማብራሪያ ውስጥ አትግባ። አሊያም ከስር ትሆናለህ። ጭቅጭቅ አይደለም የምፈልገው። መንገድ ላይ አፍጥሩ የምንባለው የተራበው መንገደኛ እንድናበላ ነው ብለሃል አይደለ? ብለሃል አላልክም? የተራበ ማብላት ነው። እሱ ኃጢአት አለው እሱ። ኦኬ ማን ነው እሱ? የተራበውን እንድታበሉ ነው መንገድ ላይ አፍጥሩ ያለህ? መንገድ ላይ ማፍጠሩ መንገድ ላይ ብቻ አይደለም። ማን ነው ያለህ? ማን ያለ? ሸሪዓው የሚያዘን እንደዛ ነው። የተራበ ካገኛችሁ አብሉ። ና ቆይ መንገድ ላይ ብሎ መንገድ ላይ አፍጥሩ የተራበን ለማብላት ያለበትን ሸሪዓው ክፈት። የተራበ አብሉ የሚባል ሸሪዓ አለን ለኛ። እንደናንተን እኮ ብቻ አልጠየቅኩም። የተራበ አትብላ አይደለም። ያልተጠየቀውን አታውራ። ነብይህ መንገድ ላይ አፍጥሮ አያውቅም። ስለዚህ የተራበ አብልቶ አያውቅም ማለት ነው።
ማይሆን አንደኛ ሎጂክ ውስጥ አትግባ። ለምን እንዳወራው ሸሪያውን ክፈት። ለምን እንዳወራው ሸሪያውን ክፈት። የትኛውን ሸሪያ የምትከተለው? ይኸውልህ አዳምጠኝ መጀመሪያ። ይኸውልህ ሙስሊም የትኛውን ሸሪያ ነው የምትከተለው? የትኛውን ሸሪያ ነው የምትከተለው? አዳምጠኝ መጀመሪያ። እሺ ላውራሽ። ቁርአን ነው ቁርአን አዞናልኛል። አታወራም። ተረት ተረት አታወራም ወንድማችን። ቤቱ የተረት ተረት ቤት ሳይሆን ቁርአን አዞናልኛል። ቁርአን እሺ ክፈተው። መንገድ ላይ አፍጥሩ የሚለውን ማስረጃውን አሳይ። ማስረጃ ሌላ ሲስብ አዳምጠኝ። ቆይ አንተ ምን ታርክ? ከታች አለው ምን ታርክ? ኦፎይ ላውራ መጀመሪያ። አዳምጠኝ መጀመሪያ። መንገድ ላይ ምን አሁን ሌላ ስልክ የለኝም ስላልክ ቤላ ትከፍትላለች። ጥቅሱን ብቻ የምትናገረው ቤላ። እንኳን ደህና መጣሽ። ቆየኝ ኦፎይ፣ እንዴት ነሽ? አባቱ ክርስቲያን አያስፈልግም ካሁን በኋላ። ጥቅሱን ንገራት መጀመሪያ። ሳቤን ላውራና ከዛ ጥቅሱን እነግርሃለሁ። ተረት ተረት አይደለም። ሰማንህ። ለምን ትፈራለህ? ለምን ታፈጥራላችሁ? ላልከው ነገር ላውራና መልስ አምጣ። መጀመሪያ ላውራ። ነብዩ ነው ፈርቶ ከድጃ ቀሚስ ውስጥ የተደበቀው ትፈራለህ ምናምን የሚለውን የነዛን ደደብ ኡስታዞቻችሁን ንግግር እዚህ ይዛችሁ አትምጡ። ኤኒዌይስ ማንኛው ነው ቀድሞ የመጣው? ኬቤኪ እንኳን ደህና መጣ። ኬቤኪ አይ ቲንክ ሙስሊም ነው። አልሰማም። ኦኬ ቀጥል። ዋድ ቀጥል። እሺ ጣልቃ ስገባ ነበር። ፏድ ኦኬ መልስ ያለው አለ። መንገድ ላይ አፍጥር ይቻላል አይቻልም? ዑለማዎቻችሁ አይቻልም ሲሉ ከእናንተ የተሻለ እውቀት የላቸውም ዑለማዎቻችሁ ማለት ነው። ዑለማዎቻችሁ የእናንተን ያህል አያውቁም፣ መሀይም ናቸው ማለት ነው አይቻልም የሚሉት። ሰላም እንኳን ደህና መጣ። ከዑለሞቹ ይቻላል አይቻልም ያላለ አይቻልም ያሉት ኦኬ ቢራለቱን አስቡ በዛ መንገድ ነው። እሺ ካሊድ ይቻላል ያሉም አሉ። አይቻልም ይቻላልም ሁለት ውዝግብ ከመጣ ምንድን ነው የሚደረገው? እንደ ሃይማኖታችሁ ቀጥል። እንደ ሃይማኖታችን እንደ ሃይማኖታችሁ አይቻልም እና ይቻላል ሁለቱ ከተለያዩ ምንድን ነው የሚደረገው? የሚደፋው ሀሳብ ይታያል። ኦኬ ስለዚህ አሁን የትኛው ነው የሚደፋው ነው የምትለው? የሚደፋው ሀሳብ ይታያል። የሚደፋው ሀሳብ ማለት ወደ ነብዩና ወደ ቁርአን ተመልሶ አይደለ? የኔን ላብራራለህና ይቻላል በሚለው እንዴ? አይ ኦኬ አንተ ይቻላል በሚለው ነው አይደለ? አይቻልም ስላልክ እኮ የሚቀየር ነገር የለም እኮ። ይቻላል ስላልክ የሚቀየር ነገር የለም። እኔ ይቀየር መቼ ወጣኝ? ወንድማችን ይቀየር ወጣኝ ነኝ። እኔማ እንድቀጥሉ ፈልጋለሁ። ምክንያቱም ይቻላል በሚለው እንዴ እኮ ይቻላል የሚለው ይስማማኛል። ያ ይቀየር ከሚለው ይቀጥል የሚለው ያስማማኛል። ምክንያቱም ከ50 ዓመት በኋላ በቃ ይቻላል እቺ ንግግሬ ምን ትሆናለች? ማርክ ትሆንና አዲስ ሃይማኖት የመሰረታችሁ አዲስ ስርዓት የመሰረታችሁ መሆኑን ህዝብ እንዲያውቅ ስለሚሆን ማለት ነው። በየጊዜው እስልምና አፕዴት እንደሚሆን ለማሳየት እኮ እኔ እንዲቀጥል ነው የምፈልገው። ኦኬ መንገድ ላይ ማፍጠር የምን አዲስ ሃይማኖት ነብይ አድርጎት ነበር? ነብይ አድርጎት ነበር? ነብይ አድርጎት ነበር? ምን አልከኝ? ነብይ ተለያዩበት ያልከውን ነገር ነብይ አድርጎታል? እሺ አንድ ጥያቄ ልጠይቅክ። አልጠይቀኝም። ቶፒክ ላይ ብቻ አውራ። ነብዩ ያላረጉት እኮ ብዙ ነገር ይደረጋል እኮ። ምንድነው አዲስ አደረገው? ኦኬ ስለዚህ ነብይ ምን ብሏል ደግሞ በሃይማኖት ላይ? ያንተ እየተሰማ አይደለም እኔ ጋር። በቃ ሚታር የኔ አልሰማም እንደ ቤላ ሰማል በደንብ የራሱ ኔትወርክ ነው። የአንተ ኔትወርክ ነው የሚሆነው። እኔ በደንብ ነው አይ ቲንክ እየተሰማ ያለው። ኢብራሂም ክርስቲያን ነው።
ኬቤኪ ደግመ ሁለተኛ እንዳልክ ከዚህ በፊትም ሸውደናል። ቦልካለሁ ደግመ ብልክ እዚህ ቤት ላይ ደግመ ብልክ ቦልካለሁ። አሊያም ስምህን ቀይር አስተካክል። ደግመ ከላክ ቦልካለሁኝ ሌላ ቀን ማለት ነው። አሊያም የክርስቲያን ስም በስርዓት ሚለይ አድርግ። ጫፍ ጫፍ ሰማለሁ ብሎ ነገር የለማ። በስርዓት ወይም ስማን አስቸገርከን እኮ። ኦኬ ነብይህ አድርጎታል ወይ ብዬ ነው የጠየኩህ። ነቢዩ ባያደርገው የሚደረግ ነገር አለ አልኩህ። ኦኬ መንገድ ላይ ማፍጠርን ፈቅዶታል ነብይ? ምን እየተጠቀምኩ ነው? ነብይ ወይ እንደከለከሉ ማስረጃ ስጠኝ። ወይ እንደከለከሉ ቲክቶክና ይሄ በአዳምጥ ፕሊዝ። በመጀመሪያ ማይገናኝ ሎጂክ አታገናኝ። ምክንያቱም ቲክቶክ በነብይ ጊዜ ስላልነበረ ነው። በነብይ ጊዜ መንገድ አልነበረም እንዴ? ስለዚህ ኤግዛምፕል ስንሰጥ ሁሌም ቲፖሎጂካሊ ሴም ቲንግ መሆን አለበት። አንድ ሁለተኛ ደግሞ የሚገናኝ መሆን አለበት። ማይገናኝ ነገር ኤግዛምፕል አይሰጥም። ለወደፊት ትምህርት የሆነ በመንገድ ላይ ማፍጠር የሚገናኝበት መንገድ አለ። ልንገርክ፣ መንገድ ላይ ማፍጠር ብቻም ሳይሆን የታረዘንም እናለብሳለን። አንዴ ስሚ፣ አንዴ በደንብ እንረዳዳ። የሸሪያ ማስረጃዎች ስንት ናቸው? የዲን ማስረጃዎች ስንት ናቸው? እኛ ጋር ሸሪያን ራሱ ቁርአንም አዲስም አያውቀውም። ስለዚህ እዛ ውስጥ አትግባ። ነቢይ አያውቃቸውም። ሲጀመር ሸሪያው ነው የሚያውቀው ነገር ስላልሆነ ስንት ናቸው? ማስረጃዎች ስንት ናቸው? አይታወቁም። በጣም አይታወቁም። እሺ እንመላለስ። ማስረጃዎች ስንት ናቸው? አይታወቁም። እሺ ከማስረጃዎቹ የሚመጡ ድንጋጌዎች ስንት ናቸው? አይታወቁም። ሸሪያ የሚባል ነገር የለም። ከማስረጃዎቹ የሚወጡ ድንጋጌዎች ስንት ናቸው? የምን ማስረጃ? አታውቅም። የምን ማስረጃ? ቆይ ወይኔ አላህ የሚያውቀው ምንድን ነው? እሱ ከአንተ ጋር መግባባት ስንት ድንጋጌዎች ይወጣሉ? ማስረጃዎች መጀመሪያ ደረጃ ከቁርአን ውጭ የሆነ ነገር በሙሉ አላህ አያውቀው። አድቫንቴጅ የምንሰጣችሁ አንድ አለ። ምንድነው እሱ? ሀዲሱም ደግሞ ይቆልፋችኋል። ከመሐመድና ካላህ ውጭ ምንም ነገር ተቀባይነት የለውም። ምንም ነገር እየተሰማኝ አይደለም። እሺ ቀጥል ኢብራሂም፣ ቀጥል። እሺ ላውራሽ የውፈይ አንድ ላይ ላውራስ ሀሳብን ሳይሆን፣ ምክንያቱም ሀዲሱ ላይ ነው የምታወራው፣ እንትን ላይ ነው የምታወራው፣ መረጃ ላይ ነው የምታወራው። መንገድ ላይ ለምንድን ነው አትቀመጡ ያሉት ነብይ? ሙስሊም መንገድ ላይ ለምን አትቀመጡ ያሉት ነብይ? ሸበካ አልሰራም። ማስረጃ አምጣ። መንገድ ላይ የምንቀመጠው ለምንድን ነው? ቆይ እስኪ መንገድ ላይ የምንቀመጠው እኮ መንገድ ላይ መቀመጥ ነብይ ከልክሏል? አልከለከለም። መንገድ ላይ የምንቀመጠው ምን ሰክራል መስለክ እንዴ? ጠጅ ጠጣራለም እኮ መንገድ ላይ የሚቀመጠው ወገናችን። እኛ እኮ እሱማ ገነት አይደለም። ገነት ውስጥ ሲሆን ነው ጠጅ የምትጠጣው። ጠጅ ለመጠጣት መንገድ ላይ የምትቀመጠው ገነት ውስጥ ሲሆን ነው። የገነት ስላልሆነ ጠጁን አታገኘውም። አሁን እስከዛ ድረስ ታገስ፣ አይዞህ፣ ትደርሳለህ። ገነት ነው ጠጅ። መንገድ ላይ የምናፈጥረው ከአናዳደክ ቤተክርስቲያን ላይ ግቢ ገብተን እናፈጥራለን። ታንቀሙት ከፈለክ መስቀል አደባባይ ላይ ደግሞ ትልቁን መስጂድ እንሰራለን። ተናደክ ነው? አይዞኝ። እኔ እንደምን እናደዳለን? ነብይን ሐሰተኛ እያደረግከው ስለሆነ ቤተክርስቲያን ላይ ግቢውን ገብተን ይኸውልህ፣ ቤተክርስቲያን ግቢውን ገብተን እናፈጥራለን። ቆይ ተረጋጋ። እናመሰግናለን። መንገድ ላይ እናፈጥራለን፣ መንገድ ላይ እንቀመጣለን አለ ነብይን። ሙስሊሞች መንገድ ላይ ሲታር አሳምቡሳ አልሰጡህም? ሙስሊሞች አንዴ አዲሱን ክፈችልኝ። ቡሃሪ 6229 አንዴ ክፈችልኝ። እንዴ የተራባ አታብሉ ይላል እንዴ? ክርስቲያን እንዳልመስለኝ እኮ ማንም አላለህም። የተራባ አታብላ ማንም አላለህም። ይሄ ስህተት ንግግርን እዛው ኪስ ክተተው። መንገድ ላይ መንገድ መዝጋትና እንደ ክርስቲያን በመጀመሪያ ደረጃ ሙስሊም ክርስቲያንም ማብላት አይችልም። አንድ
ሁለተኛ ደረጃ ደግሞ ነሰሰርሊ መንገድ መዝጋት አይጠበቅብህም። የተራበን ለማብላት እኔን መንገድ ዘግተህብኝ እንዳላልፍ ከልክለኸኝ አይደለም የምታበላው። ሁለተኛ ደረጃ ግን ሙስሊም አማኝን ነው እንጂ ማብላት የሚጠበቅበት አማኝ ያልሆነን አይደለም። ኦኬ ሀዲሱ አንዴ ነበብ ቀጥሪ ቤላ አንብቢው ነብይህ ምን እንዳለ እሺ ኦኬ ዘ ፕሮፌት ሴድ ይላል ነብዩ እንደዚህ 62 ነው ያልኩሽ 62 29 ኦኬ ለፎይ በጣም ዛሬ ፖለቲካም ጨምራል። ዛሬ ቀን ምንድነው ተናደድክ ደግመህ እንዳትል ይህን ቃል ሙሐመድ ነው መገለጥ ቀረብኝ ብሎ ሲናደድ የነበረው እኔ ሙሐመድን አለው ምንም የቀረብኝ ነገር ስለሌለ ማለት ነው። ማስቀር አደባባይ ትልቁ መስጂድ እንስራለን። እሱን ጠብቅ ፕሊስ ተረጋጋ። ቆይ ቅድም ያልኳችሁ ለዚህ ነው። አያችሁ መፈክር ነው እስልምና። ሁለተኛ ደግሞ የሰው ንብረት መቀማት ነው አላማቸው። አላልኳችሁም? አላማቸው ኢንቴንሽናቸው ታሪክ መዝረፍ፣ ንብረት መቀማት ነው እንጂ ሃይማኖታዊ ጉዳይ አይደለም። ፖለቲክስ ነው። ስም መቀየር፣ ንብረት መቀማት። ምን ይለናል ወንድማችን? መስቀል አደባባይ መስጊድ እንሰራለን። ሰው መስቀል አደባባይ ነበር። አሁን ምን እናደርገዋለን? መስጊድ እናደርጋለን። አላማቸው ምንድነው? ንብረት መንጠቅ ነው። ማንገድ ላይ የምናፈጥረው አዳምጥ። አላማቸው ምንድነው? ቅድም እንደነገርኳችሁ የሃይማኖት ጉዳይ አይደለም። እስልምና መንጠቅ ነው። ሰፋና መርዋ አሁን የሚዞሩበት ካያችሁ በፊት ጣዖታውያን ነበሩ የሚዞሩበት እዛ ተራራው ላይ ማለት ነው። ጅም አደረጋቸውና ሙሐመድ እነሱ መዞር ጀመሩ። ካባን ያ ጥቁሩ ድንጋይ ጋር እንትን የሚሉት የሚሽከረከሩት ድንጋይ ይሽከረከሩ ነበረ ጣዖታውያኖቹ በመካ የነበሩት። ሙሐመድ ጅም አደረጋቸው ለተቀና አዳምጥ፣ አትሳደቡ። መሽከርከር ጀመረ፣ መዞር ጀመረ። ጣዖታውያኖቹ ልብሳቸው እንደዚህ አውልቀው ነበረ የሚዞሩት። ሙሐመድ ያንን እነሱን አጸዳና እሱ እንደዛ አድርጎ ማዞር ጀመረ። ዘሆል መንጠቅ ነው ስራቸው። እስልምና እንደዛ ነው። ነብይ እንዲህ ብሏል። እስቲ አንብቢው አንዴ። እሺ ዘ ፕሮፌት ሴዳል ነብዩ እንደዚህ ያሉ ቢ አዌር አቮይድ ሲቲንግ ኦን ዘ ሮድ፣ ተጠንቀቁ በመንገድ ላይ ከመቀመጥ ቆጠቡ። ራሱ ቢተረጉምልን አሪፍ ነው። አንብቢው አንቺ ራሱ ተርጉም። እኔ አነባዋለሁ። አረብኛ አድርጊ። እኔ አነባዋለሁ። ኦኬ ዘ ፕሮፌት ሴድ አረብኛ አድርገው አድርጊለት። እሺ ሰንሰለቱን ትተህ አንብበው ከዚህ ጀምሮ እስኪ አይታዩም ብዙ ያው ይኸው እንደዛ አድርጊው። አዳና አብዱላህ ኢብኑ ሙሐመድ طيب ايه ምንድነው የሚለው? ይሄ ነው ሰንሰለቱን ትተህ ሐዲስ ጀምረህ አንብብ። አሚር ሰንሰለቱን ታይና ትንሽ ከፍ አድርጊው። በቃ ያው እያነበብኩ እኮ ነው እንዴ እኮ እያነበብኩ ጠብቅ እንጂ ዝቅ አድርጊው፣ ትንሽ ዝቅ አድርጊው። ታዲያ ምን ይሰራል? ምንም አይሰራል። ከላይ ነው ምናምን ከሚለው ጀምረህ ከላይ ነው የሚጀመረው። ከላይ ነው የሚጀመረው። አምጪ ከላይ ለምን ታሳልፈዋለሽ? አብዱል ከላይ ሰንሰለቱ ነው ያለው። ሐዲሱን ጀምረህ ከዚህ ጀምረህ አርጊለት። ኖ እንደዛ የሚባል የለም። ኖ እንደዛ አይደለም። እሺ አይዋ አርጊው። አይዋ حدانا عبد الله بن محمد أخبر أبو أمير كان يتشالم كان تيقرب زبير من نو ميلو ما قال يفطرون ميلو ترى أفطرون ميلو أتافطر ولا هي أو لم يسأل ترى بابلو የሰዎቹ ስም እንኳን ሳያነብ መንገድ ላይ አፍጥሩ ነው የሚለው። ይኸውልህ አሁን ያሁኑ ይኸውልህ ነቢያችን ሰለላሁ ዐለይሂ ወሰለም እንድናበላ እኮ ነው የፈቀደው። አንብብ አትናደዱ፣ በይዘው አትናደዱ። ወላሂ አሳምቡሳ ካልሰጡህ መንገድ ላይ ሲታር አሳምቡሳ ካልሰጡህ ስጡኝ። ሙስሊም እኮ የተራባ ያበላል። በቃ ያላችሁ እስልምና ውሸት ነው። አረብኛ መደበቂያቸው ነው። ውሸት ካባቸው ነው። ማጭበርበር አላማቸው ነው። እስልምና ሐሰት ነው። ምክንያቱም የተመሰረቱት መስራቻቸውም ከአጋንንት ሰምቶ ነው። የአጋንንትን አስተምሮ የሚከተል ኦሎይስ ይችላል ነው። አንብብ እንኳን ሲባል እጁ ሊዋሸን ይሞክራል ማለት ነው።
ኦኬ ዝቅ አድርጊለት። አሁን የሚያንብብ አንብብ። ድጋሚ ይዋረድ ሲስተኛ ሌላ ነበር አምጪው። አሁን እንግሊዝኛ እኛ እንግሊዝኛ እናቀኛ አረብኛው በደንብ ስለመጣ ቀጥል አንብብ። እሺ ቀጥል። ተርጉም አንብብ። መጀመሪያ ይኸውልህ አዳምጠኝ። ይኸውልህ ኢስላም ይኸውልህ አንደኛ ልንገርህ ኢስላም የተራበ ክርስቲያን ካገኘ ይባላል። አንብብ። ያነበብኩልህ ተርጉሙ እኮ ነው ይሄ። እንዲህ ምን ይላል ተርጉሙ? ተርጉሙ ምን ይላል? ተርጉሙ የተራበ ብሉ እስቲ አንብበው። ስታነበው እንስማ። ስታነበው እንስማ። የትኛውን ሰደቃ የሚለው እዚህ ላይ አንደኛ ይሁዳ ስማ እስላም እኮ በፈለገበት ማፍጠር ይችላል፣ በፈለገበት መስገድ ይችላል። ዓለም እናመሰግናለን። ከዚህ ምን ትረዳላችሁ? እስልምና ለውሸት እንደማይቆም ኦዲየንስ ከዚህ መረዳት አትችልም? ከዚህ በላይ ምን እናሳያችሁ? ሰዎቹ ውሸታም መሆናቸውን አረብኛ መደበቂያቸው ውሸት ካባቸው ያንን ኡስታዝ ቅድም እንዴት እንዳሰጣ ነው አያችሁ። እናቷ ሂጃቢስት ሆና ድራማ ሲሰሩ ማለት ነው። ምን እናምጣ ከዚህ በላይ ወገኖቼ? ምን አይነት አጋንንት ቢጠናወታቸው ነው ለሃይማኖታቸው በዚህ መጠን የሚዋሹለት? ባገናንተ እፎይ የራስን ህይወት ኖር። አሁን አንተ አግብተህ ልጅ አለህ፣ ቤቶላን አግባትና ልጅ ውለድ። እሱን ትተስለኛ ሃይማኖት ምንድነው እሱ? ማመልከቻ ልታስገቢ ነው አንቺ? ኤኒዌይስ አግብተህ ልጅ ወልደህ በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የሚያስቅ ነገር አለ፣ ጤናማ ነገር አለ። ይቅርታና አንድ ሰው ሀሳብ ጠይቆ ሀሳብን ሳይረዳም ማለት ነው ሌላ ሀሳብ ላይ መስጠት አግባብ ነው ብለህ ታምናለህ? ለመተማመን ነው አይደል? እዚህ ጋር ፍርድ ለማግኘት ነው አይደል የተቀመጥከው? ፍትህ ትክክለኛውን መንገድ ለማስተማር ነው አይደል? ቶፒኩ ላይ ከሆነ አሪ ቶፒኩ ላይ ከሆነ መረጃ ማምጣት ምቺ ከሆነ ቶፒኩ ላይ ከሆነ የመስማትን የምንም ችግር የለብኝም። አንደኛ ያልጠየኩት የምታወሪ ከሆነ፣ ሁለተኛ ካልጠየኩት ማውራት ብቻ ሳይሆን ወደ ስድብ ውስጥ ከገባ ማዳመጥ ኢንተረስትድ አይደለሁም። ኖርማል ስድብ ሰው ሊሳደብ ይችላል፣ ብዙም ማተር አያደርገኝም። እዚህ ጋ መልስ እየተባለ ልታመልጥ ነው አሳያለሁ ሮጥክ ምናምን እንደዚህ አይነት ነገሮች የኡስታዞቻችሁ አካሄድ ስለሆነ እዚህ ቤት ውስጥ እሱን አተገበሩትም። ሰው ተሳስቶ ቢሰድበኝ እዚህ ጋር ብዙም ቦዘር አያደርገኝም። ነገር ግን በእናንተ ሃይማኖት የታረዘ አለ ብስ አይልም፣ የተራበን አብላ አይልም። እሱ ችግር የለብንም። ጥያቄያችንም አይደለም። አሁን እሱ ጥያቄያችንም አይደለም። አየሽ፣ ጠይቀን ቢሆን ኖሮ እሱ እንደዛ ብለሽ ትመልሽልን ነበረ። እሱን አሁን ባለፈው ቪዲዮ ሰርቼበታለሁ፣ አይ ቲንክ ላይቭም ገብቼበታለሁ። ሙስሊሞች ሌሎችን ማብላት ይችላሉ ወይ በሚል ገብተንበታል። ላይቭ ከአማኝ ውጭ ማብላት አይችሉም የሚል ሀዲስ ስላለ ማለት ነው። ዛሬ እሱ ቶፒካችን አይደለም። ዛሬ ቶፒካችን ምንድን ነው? ሁሉ ኢኖቬሽን ቢዳ ነው፣ ቢዳ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ደግሞ ገሃነመ እሳት ይከታል የሚል ነው። ሁሉም በቁርአንና በሀዲስ ተዘርዝሯል አልቋል ተብሎ ስለሚታመን መንገድ ላይ ማፍጠር መንገድ ዘግቶ ማፍጠር ነብዩ አልፈቀደውም። እንደውም አንቺ ልጠይቅሽ፣ መንገድ ላይ ማፍጠር አንቺ ትችያለሽ? እችላለሁ። እስካስፈጠርኩ እርግጠኛ ነሽ? እስከተሰተርኩ ድረስ እርግጠኛ ነሽ? አዎ። ነብይሽ ፈቅዶታል ይሄን? የታረዘ ላበላ አልኩ እኮ የተቸገረ ላበላ እስከሆነ የወጣሁት እያልኩ። ስለዚህ መሀል መንገድ ላይ እንደ ማንኛውም ሰው ማፍጠር ትችያለሽ? እንደ ማንኛውም ሰው ማፍጠር እችላለሁ። ሎክ እህታችን ኬራ ምን ብላለች? መሀል መንገድ ላይ ሄዳ መሀል መንገድ ላይ ሄደሽ በማይረብሽ ሰው በማይረብሽ ችግር የለውም። መሀል መንገድ ላይ ሄዳ እህታችን ኬራ የተራበን ለማብላት የቲምን ለመደገፍ ዘካ አውጣ ይላል። ማን ጠየቀሽ? ነብይሽ የቲም ደግፎ አያውቅም ማለት ነው? ዘካ አውጥቶ አያውቅም ማለት ነው? ሳቦችሽ መንገድ ላይ አድርገው ስለማያውቁ እነሱ ስቱፒድ ናቸው እያልሽ ነው ያለ ነው ምግባራዊ። ከእነሱ ተምረሽ ከሆነ አንድ ማስረጃ ጠይቅሻለሁኝ። በኋላ ተዘጋጂ፣ መረጃውን አውጪ። እነሱ ያደረጉትን በደንብ አስተዊ። እነሱ ያደረጉትን አንድ ማስረጃ ነው፣ ብዙ አይደለም ጠይቅሽ። መንገድ ላይ ይህን ያደረጉትን ታዘጋጅልኛለሽ። እኔ ግን ነብይሽ ስለ አንቺ መንገድ ላይ
ማድረግ እችላለሁ ስላልሹ ሴት ስለሆንሽ አንቺን የሚመጥን አንድ አዲስ ልንገርሽ። ሱናን አቢ ዳውድ 5272 አንዴ ክፈችልኝ ቤላ። አይደለም ማፍጠር መንገድ ላይ ነብይሽ ምን እንደሚልሽ ተመልከች። 5272 አቢ ዳውድ ኦኬ፣ አንብቢው አንዴ። አረብኛ ትችያለሽ ኬራ ነው እንግሊዘኛ ይሆንልሽ? በፈለገችው። መልካም ቀጥይ። ከመስጊድ በሚወጥበት ጊዜ ኤንድ ሜን ኤንድ ውመን ወር ሚንግልድ ኢን ዘ ሮድ፣ በሴቶችና ወንዶች በመንገድ ላይ ተቀላቅለው እንዲህ ሲሉ ሰሙ። ድሮ ባክ፣ ወደኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመሀል መንገድ ላይ መሄድ አትችሉም። ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ ከመንገዶች ጎንና ጎን ላይ ባሉ መንገዶች ላይ ሂዱ። ዘን ውመን ወር ኪፕድ ሶ ክሎዝ ቱ ዘ ዋል ዛት ዜር ጋርመንት ወር ራቢንግ አጌንስት ኢት፣ ሴቶችም በግድግዳው ላይ ወይም ደግሞ ከመንገድ ዳር ላይ ተጣብቀው ሄዱ ይላል። ወይም ደግሞ ክሎዝ ሆነው ሄዱ። ኦኬ ኬሪያ ቆይ አትቢ አጠጪ፣ ሌላ ጉዳይ ነው። መሀል መንገድ ላይ መሄድ ትችያለሽ። ሴት እንደመሆንሽ ሴቶቹን ነው ጥግ ያዥና ከግንቡ ጋር እየተጋጫችሁ ሂዱ ያላቸው ሴቶቹን ነው አይደለ? ለምን ከወንድ ጋር እንዳንነሳ ቆይ መሀል መንገድ ላይ ትችያለሽ አቺን ኦኬ፣ ለራሳችን የተፈጠረ ፕላኔት አለ እንዴ? አሁንማ ሱናውን ጥሰሽ ነዋ። ለምን እንዴ? ሱናውን ጥሰሽ ነው አፍጥራችሁ መንገድ ላይ የምትሄዱት። እናንተ ከግንቡ እየተጋጫችሁ፣ ወንዶቹ በመሀል አስፋልት ነው የሚሄዱት። ከሆነ ከምትሻሽ ከወንድ ጋር አዎ ማይበቃ ማን ያለሽ? ይሄ አይበቃም ያለሽ ነብይሽ ብሏል። እዚህ ጋር አይበቃም ነው ያለው ወይንስ ሴቶች በፍጹም በመሀል መንገድ መሄድ አትችሉም ነው ያለው? የተቀመጠለው ላለመተሻሸት ነው። ከወንድ ጋር ላለመተሻሸት ነው። ቆይ ሐዲሱን አንብቢው። ራስዎት አንብበው እና ተተርጉምልን። ኬሪያ ቀጥይ። ሐዲሱንማ እንደዚያ አትቅጠፊበት፣ ነብይሽ የተናገረውን አለሽ እህታችን ከሪያ ሐሰን የሐሰን ልጅ ቀጥይ እህታችን። እኔ ሰማለኛ ሚዩት ነሽ። እያወራሽ ከሆነ ሜይ ቢ ኢንቫይት ላክለት። እያወራሽ ከሆነ ሚዩት ነሽ። አይ ቲንክ የተመቸ ማውራት አልፈለገኝ መሰለኝ። ሚዩቱን ስታዘጋች ወዲያው። ኤኒዌይስ አንድ አዲሱን አንብቤው እንትና ያቀለምሽባትን። ኦኬ እሺ፣ ምንድን የሚለው ለሴቶች ነው የሚለው ድሮ ባክ፣ ወደኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመንገድ መሀል ላይ መሄድ አልተፈቀደላችሁ ወይም ደግሞ አትችሉም። ስለዚህ ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ የመንገዶችን ዳር ዳር ይዛችሁ ሂዱ ይላል። ዘን ውመን ወር ኪፒንግ ሶ ክሎዝ ቱ ዘ ዎል፣ ሴቶች ከግድግዳ ጋር በጣም ከመጣበቃቸው የተነሳ ዚያት ዜር ጋርመንት ወር ራቢንግ አጌንስት ኢት፣ ልብሳቸው ራሱ ላይ ከግድግዳው ጋር ይጣበቅ ነበር ይላል። ጥግ ይዞ ነበር አስባል ከግድግዳ ጋር እየተጋጨ። እኔ አሁን እንግሊዝኛው የምታነቢው ፕሊዝ። ልክ ይሄ አዙሪት ይባላል። ፈይሰል አንዴ አዙሪት የሚባል ነገር አለ። እንስሳቶች ካወቃቸው አዙሪት ካለባት እንዲህ ትዞር እና በግ ነገር ላይ ነው መሰለኝ ቲንክ ብዛት እንደሚላቸው ሄደው ግድግዳ ጋር ገጭ ይላሉ። ሴቶች አስባል መሀል መንገድ ላይ ለእናን ፕሊስ ጣልቃ ትግባ፣ መሀል መንገድ ላይ መሄድ አልተፈቀደላችሁም ተብለው ሄደው ግድግዳ ጋር እየተጋጩ ሲሄዱ
አፍጥር የሚሄዱ ሰዎችን ያቸው አብረው ነው። በምንድን ነው የሚሄዱ? በመሀል አስፋልቱ ላይ ነው ሴቶቹ የሚሄዱት። ነብዩስ ምን ብሏል? በፍጹም አልተፈቀደም። ስለዚህ ነብይ ቢነሳ አሁን እንደዛ አስተምሬ እንደዛ በመሀል ላይ ሲሄዱ እነኝማ የኔ እመቶች አይደሉም ነው የሚለው። አይደሉም ነው የሚለው። ሸመጥጣችኋል፣ ነብያችሁ ክዳችሁታል። በመሀል አስፋልት ላይ ቋ ቀጭ እያለች እኮ የምትሄደው አክብራ ማለት ነው ምናምን ነገር እንትን ቴመራ ምናምን እዛ አልተፈቀደም። ከግንቡ ጋር እየተጋጨች ነው መሄድ የምትችለው እሷ ጥጓን እዛ ለማለፍ እንኳን ማለት ነው። አይደለም መሀል አስፋልት ላይ ልታፈጥር መሀል አስፋልት ላይ ከአጅነቢ አብራ ተቀምጣ እንትን ልትል አልተቻለም፣ አይቻልም። ኢድሪስ ቀጥል። እንኳን አመጣ ኢድሪስ። አረ ሌላ አውራት ምንም አንተ ቀደም እኮ ስታወራ ቆየ እኮ። እሺ ቀጥል። ይኸውልህ አንደኛ ይኸውልህ ሙስሊም በሙስሊም ትቀናላችሁ። በይዘው አንተ እፎይ ችግር ይሄ እኮ ነው ወላሂ። ለእስልምና ጥላቻ ስላለ ነው እንጂ የሙስሊም ሴት ትሰተራለች። ሐሳቡ ላይ ሐሳቡ ሐዲሱ ላይ ከግንብ ጋር መጋጨቱ ያስቀናኛል በጣም። ከግንብ ጋር መጋጨቱ ያስቀናኛል። አዎ እውነቱ እየመረረ ዋጣው። እሺ ነጁዬ ከግንብ ጋር እየተጋጨች ነው የምትሄጂው። ነጁ እጋጫለሁ፣ እጋጫለሁ። እርሳቸውም ሱና በምን ለመከተል እጋጫለሁ። ገደል እገባለሁ። ገደልም ትገቢያለሽ ከእሳቸው ለመጋጨት ለመስማማት ብለሽ? አዎ ገደል እገባለሁ። እሳቸው ገሃነምስ ትገቢላቸዋለሽ? እገባላቸዋለሁ። ስለዚህ እሳቸው ላዘዙሽ ለእሳቸው ብለሽ ገሃነም ትገቢላቸዋለሽ? እገባለሁ። አዎ እገባለሁ። ስለዚህ መሀል መንገድ ላይ አስፋልት ላይ አትሂዱ ሴቶች ከግንብ ጋር እየተጋጫችሁ ሂዱ ስላሉ፣ ስለዚህ እሳቸውን ትእዛዝ ለማክበር ብለሽ ሂድ ወተሽ ከግንቡ ጋር እየተጋጨሽም ትሄጃለሽ የእሳቸውን ክብር ብለሽ? አዎ እሄዳለሁ። ኦኬ ታዲያ ምን ቀረሽ እኮ ኦልሬዲ ገሃነም እኮ ገብተሻል። እህታችን መሐመድን ስለምትከተይ ገሃነም እንገባለሁ ስላልሽ አብረሽ እኮ ታገኘዋለሽ። እገባለሁ አልኩኝ እኮ እኔ እሳቸውን ለመከተል እገባለሁ። መግባትም ካለብኝ እገባለሁ እኮ። ገብተሻል ኦልሬዲ እኮ የነገርኩሽ ነው ገብተሻል። ምክንያቱም ምን ይልሻል መሰለሽ ነብይሽ ሱራ 1971 ላይ ሱረቱ መርየም ላይ ሁላችሁም ወደ እሷ ወራጅ እንጂ አንዳችሁም አትቀሩም ይላል። ስለዚህ ሁላችሁም ገሃነም ገብታችሁ ነው የምትወጡት የሚል አስተምራለሽ። ሁልሽም ገሃነም ትገቢያለሽ፣ ትቃጠያታለሽ። ምን አገባት? እንቃጠላለን። ያንን እንጨት በአንገቴ ላይ ተሸክሜ ከሚሄድ ገሃነም ብገባ ይሻለኛል። እውነት ብለሻል፣ እውነት ብለሻል። ይሄንን መስቀል የሚሸከመው አጋንንት ያልተጠናወተው ሰው ነው። አንቺ ደግሞ አጋንንቱ ተጠናውቶሻል። ማሜ ተጋብቶብሻል። መስቀሉ ትርጉሙ ምንድን ነው ተብላችሁ ስትጠየቁ ኃይላችን ነው የምትሉት። ትርጉሙ ምንድን ነው? እስኪ የመስቀሉ ትርጉም ምንድን ነው? ያው ምክንያቱም የአጋንንት የተቀጠቀጠበት ስለሆነ አንቺ ደግሞ የአጋንንትን ምስክር የምትቀበይ ስለሆንሽ ያስጨንቃችኋል መስቀል። ኤኒዌይስ ግን በምሶ ጌብራ 16 እንደሚናገረው በልጁ የማያምን ዘላለም ሕይወት እንደሌለው ይናገራል። ሰው በልጁ የሚያምን ግን በልጁ የማያምን ዛሬ እንደተፈረደበት አሁን እንደተፈረደበት ይናገራል። ስለዚህ አዎ ገሃነም እገባለሁ ለመሐመድ ብዬ በክርስቶስ የማያምን ሁሉ ገሃነም ገቢ ነው። የማን ልጅ ነው እሱ? የአብ ልጅ ነው እሱ። አዳምጪ። እኔስ ወደ ቶፒኳ እንድንመለስና እህታችን ምንድን ነው ያለችው? ነቢያችን ካለ ከግንብ ጋርም እየቢሆን እየተጋጨውለት ሄዳለሁ። ነቢያችን ካለ ገሃነምም ለመግባት ለሱ ከሱ ጋር ሆኜ ዝግጁ ነኝ። ገሃነምም ቢሆን ይስማማኛል ነው። ሰው ምርጫውን እንግዲህ የምንከለክለው ነገር አይኖርም። ሰው የወደደውን መምረጥ መፍቱ ስለሆነ ማለት ነው። የወደደውን የመምረጥ መፍት አለ ማንኛውም ሰው። አስቸጋሪ ነው ለምን መረጥክ ብለን ስለማንል ማለት ነው። ለምን መረጥክ አንልም፣ መምረጥ መፍት ስላለው እና ከግንብ ጋር እየተጋጨች ግን ታውቃለህ፣ አላህ እስልምናን ይስጥክ ብዬ ዱዓ አደርግልሃለሁ። እውነትሽን ነው። አላህ ያድነክ ብዬ እውነትሽን ገሃነም መግባት ፈልጋለሁ እኮ አንቺ ራስሽ ያልሽን እኮ ለእኔ ለምን ጸሎት ታደርጊያለሽ? እህታችን ውዴ ማግባት ፈልጋለሁ እኮ አላልኩም። እኔ እርሳቸው ካዘዙኝ መግባትም ካለብኝ እገባለሁ ነው እንጂ አልኩት።
እኔ እኮ ጀነት እንደምገባ እኔ እርግጠኛ ነኝ እኮ በአላህ ስለማምን ስለምከተል። እኔ መስቀል አንገቴ ላይ አልተሸከምኩም፣ ፍጡርን አላመለኩም፣ ማርያም ጎርጊስ ምናምን አላለም። የኔ ቆንጆ መሐመድን ታመልኪያለሽ፣ እሱ ደግሞ ፍጡር መስሎ ነበረ። መሐመድን ትከተያለሽ፣ እሱ ፍጡር መስሎ ነበረ። እሱ ብቻ ሳይሆን ያችን ጥቁሯን ድንጋይ ረሳቸው ነው እንጂ የተከተልኩት አላመለኩም። ያችን ጥቁሯን ድንጋይም ደግሞ እንዳረሻች። ያቺ ጥቁሯ ድንጋይ በፊት ሴቶች እንዳንቺ ቆንጆ ሴቶች ፔሬዳቸውን ይቀቧት ነበረ። ልክ እንደ ቅባት ፔሬዳቸውን ይቀቧት ነበረ። አሁን ደግሞ በሴት ማህፀን ቅርጽ ተሰርታ ወንዶች ናቸው አሁን ቅባት የሚቀቧት፣ ዘይት ምናምን ነገር ይቀቧታል። እሷን ሄደሽ ሟሟ ስትያት ገነት ትገቢያለሽ። አሁን አንድ የተረጋጉ በደንብ አስተውሉ። እየተመለከት ነው ያለ ነው ምንድነው? እሱ የጎዳና ላይ አፍጥር፣ ልብ በሉ፣ የጎዳና ላይ አፍጥር የሚል እንደዚህ በማስ ከተጀመረ አሁን 5 ዓመት ሆኖታል። 6ኛ ዓመቱ ነው። ዑለማዎቹ እኔ እስከማውቀው ድረስ አሁን እያሉ ያሉት አይቻልም። ጥቂት ሶሻል ሚዲያውን የያዙት ወጣቶቹ ናቸው። በኦርቶዶክስ አደባባይ በዓላት ቅናት አይናቸው ደም የለበሰ እነሱ ናቸው። እኛ መቀጠሉ ደስተኛ ነን። ምክንያቱም በየጊዜው እስልምና አድ እያደረገ ሃይማኖቱ ላይ ዲቨሎፕ የሆነ ሃይማኖት እንደሆነ ደጋግመን ስንናገር ሰው አይረዳም ነበር። ይኸው በእናንተ እድሜ እንኳን አዲስ የፈጠሩት በዓል አለ፣ እንደዚህ አይነት ስርዓት አለ። ሼክ አልባኒ ከ50 ዓመት በፊት ነው ሀዲስን ግሬድ ሰጥቶ ዳይፍ ሳይ ያለው የዛሬ 50 ዓመት ነው። እሱ ስንነግራችሁ ሜይ ቢ 50 ዓመት ያልደረሳችሁ ትንሽ ሊረዝምባችሁ ይችላል። በአዳምጪ በቃ ከሰሮነች ታብታ ብያረች ተማሪ ከ50 ዓመት ደግሞ ይኸው የዛሬ 5 ዓመት የተጀመረን ስርዓት ደግሞ አመጣንላችሁ። ቁርአናቸው ሲጻፍ ታስታውሳላችሁ። አንድ ሰው ተነጋገሩ፣ 3 ሆነው እንዲያርገን እንጻፋሉ፣ ይሄንን እንጣሉ፣ ይሄንን እናካተዋሉ። 1-3 ሆነው ወሰኑ ማለት ነው። ሀዲስ ሲሰበሰብ እንደዛው። ስለዚህ የሆነ ይነጋገር 1-3 ምናምን የሆኑና ጉባኤ ብለው ደግሞ ይጠሩታል እኮ 3 ሰዎችን። ከዛ አንተ እንደዚህ አድርገው ከከሌ ጋር ያኛው ቁርአንን ያኛው እንደዚህ አድርገውና ይሄንኛው እንደዚህ ብለህ ጻፍ። እንደዚህ እያለ የመጣ ሃይማኖት ነው። 2-3 ሰዎች የሆነ ነገር ያነሱና እንዲናድርገው እንዲሁን፣ ከዛ በኋላ ሃይማኖት ሆኖ ይቀጥላል። የፊቅ ትምህርት ቤቶቻቸው መዛቦቻቸውን ይኸው 4ቱ መዛቦች እነሱም ከጊዜ በኋላ የመጡ ናቸው። አሁን ህግ የሚወጣባቸው የህግ ትምህርት ቤቶቻቸው ከጊዜ በኋላ የመጡ ሰንበዲ ይመጣና እንዲህ ብሎ ህግ ያወጣል። ከዛ በኋላ ሐንበሊ እኮ እንዲህ ብሏል፣ ማሊኪ እኮ እንዲህ ብሏል፣ ኢማም አሽራፊ እንዲህ ብሏል። መቼ ነው የመጡት? ትናንትና። እነሱም ከ100 ዓመታት በኋላ ቁርጡቢ እንዲህ ብሏል፣ ኢማም ጠባሪ እንዲህ ብለዋል። መቼ ነው የመጡት? ከ300 ጠባሪ ከ300 ቁርጡቢ፣ ከዛ በኋላ ሸይኹል ኢስላም ኢብኑ ተይሚያ እንዲህ ብለዋል። መቼ ነው የመጡት? ታውቃላችሁ ኢብኑ ከሲር እንዲህ ብሏል። መቼ ነው የመጡት? ከ600 ከ700 ዓመት በኋላ ሸይኹል ኢስላም ሙሐመድ አብዱልዋሃብ ታላቁ የሙስሊሙ ሊቅ እንዲህ ሀዲሱን እንዲህ ብሎታል። መቼ ነው የመጣው? የዛሬ 200 ዓመት የነበረ ሰውዬ ሙሐመድ ከሞተ ከ1200 ዓመት በኋላ ዳሩ ሰላም ይህንን ግሬዱን ዳይቭ ብሎታል፣ ሰሂህ ብሎታል። ሸከል የሀዲስ ታላቁ ሊቅ እብን ሀጀር አልአስቀላኒ እንዲህ ብሎታል። አልባኒ እንዲህ ብሎታል። መቼ ነው የመጣው? ነቢይ ከሞተ ከ1300 ዓመት በኋላ። እምነቱ የተመሰረተው እንደዚህ ነው። በቃ በየጊዜው ማለት ነው። በየጊዜው እንትን የሆነ ነገር ቻሌንጅ ሲመጣባቸው የሆነ ነገር ያስወግዳሉ። አዲስ ነገር ሲያዩ ደግሞ እንዲህ አድ ያደርጋሉ። እምነቱ በእንደዚህ አይነት ሁኔታ የቀጠለ በእንዲህ አይነት ሁኔታ ይቀጥላል። ኦኬ ኢዘዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው በመጀመሪያ እኔ የሚለው ነገር ያው ይሄን ሚውት የምታደርገኝ ነገር እሱን አቆምና ያው በመጀመሪያ ያው በማረጃ ብናወራ ይሻላል። እኛም ደስ የሚለን እሱ ነው። እኔ የሚለው ሚውት አታርገኝ። በመረጃ ስላልክ ቀጥታ ለምታወራት ሁሉ መረጃ ጠይቃለሁ። አዎ ትጠይቀኛለህ፣ የፈለከው ነገር ጠይቀኛለህ። በመጀመሪያ ማለት እኔ ላውራቆል በመጀመሪያ አንተ ክርስቲያን ነህ ካይነ መጠየቁና የምታወራው። ስለዚህ ለምታወራት ሁሉ በደንብ አስተውል። ቆይ
ለምታወራት ሁሉ መረጃ ታመጣለህ። ስለዚህ አሁን እንቀጥላለን። የመንገድ ላይ እኔኛ ይፍጠር፣ መጠየቅ አለብኝ። የመንገድ ላይ አፍጠር ነው እያወራን ያለ ነው። ገና ቶፒኩን አልሰማህም። ተረጋጋ። ደምራን እኔ ስለሱ አያገባኝም እኮ እኔ ስለሱ አልገባውም። መጀመሪያ እኔ ካላገባ ለምን ገባ ታዲያ? ካላገባም እንደምን አንድ ገባ? ብቻ አዳምጠኝ። እኔ የገባሁበት ምክንያትን አዳምጠኛ። አልፈልግም፣ አላዳምጥም፣ አላዳምጥም። እሺ ጥያቄ ጠይቀኝና ልጠይቅና ጠይቀኛለች፣ ችግር የለም። ቶፒኩ ላይ ካላወራ ምን ልትሆን መጣ? ያወራለሁ። እኔ ለማውራት ነው የመጣሁት፣ ግን ያው ስለዚህ ቀጥል። አሁን ምንድን ነበረ እስካሁን ሳወራ የነበረው? ሰምተዋል? አልሰማሁም። ስለሷ ራሷ እሷ ሲጀመር ያው እውቀት ያላት ሰው አይደላችም። በመጀመሪያ ምንድን ነው የምታወራው? ስለማን ምንድን ነው የምታወራው? ስለ ልጅቷ ማለት ልጅቷ አይደል ያልከኝ? ፕሊስ በቃ አንተ ንግዱ ነው የሚያዋጣ። ወደ ንግዱ ተሳተፍ። አንተ ንግዱ ይሻላል። ኤኒዌይስ በመጀመሪያ አዳምጡ። ሳታዳምጡ ፖለቲካ ለመስራት ሚዩት እንዳታደርገኝ ኋላ። እኔ እንትን ስል በመረጃ ነው የምናወራው። በመረጃ ፖለቲካ ሲሰሩ አያችኋቸዋል። ልክ በደንብ አውጥቶ አሁን ሊመልሰው ነው ብለህ ስትጠብቅ ፖለቲካ ለመስራት ነው። ፖለቲካ እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ማጭበርበር ነው። ቃል አስተያየትሽ ከግንቡ ጋር የተጋጨሽ ጊዜ ይመስላል። ፕሮፋይልሽ ትያለሽ። ይሄ ፎቶ መዲና የተነሳሁት ፎቶ ነው። መስጊድ ሄደሽ ነበር? ኦኬ መዲና። ኦኬ መካ ሄደሻል? መካ አው ብዙ ጊዜ ኡምራ ሰርቻለሁ። አለኝ ቪዲዮ ለራሱ ዩቲዩብ ላይ የለቀኩት ከ3 ዓመት በፊት ሄጃለሁ። አው ኡምራ ማርገሽ ነበር? ያንን ጥቁር ድንጋይ ትመሻታለሽ። ጥቁር ድንጋይ እንዴ ስንት ተጋፍቼ መሰልህ እሱን ለመንካት ከስንት ሰው ጋር ተጋፍቼ። ኧረ ስትጋፊ ማየት ዩቲዩብሽ ላይ አለ? ዩቲዩብ ላይ አለ? አዎ ቆልፌው ነው እንጂ ፕራይቬት አለ። ማየት አለብኝ እሱንም ስትጋፊ ማየት አለብን። እኔስ እንኳን ከዛ ድንጋይ ለመሳም እዛ ድረስ ገንዘብ ከፍሎ ከመጋፍ አገላገለሽ። አሜን አሜን። አሁን መልካም። በደንብ አስተውሉ። ያ ከባርነት ወደ ልጅነት አምጥቶናል። በደንብ አስተውሉ። አዲስ ፈጠራ ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ገሃነመ እሳት ይከታል። መሐመድ ምን ብሏል? አንዴ ኢድሪስ መሐመድ ምን ብሏል? ሴቶች በመንገድ በመሃል ላይ መሄድ አልተፈቀደላችሁም። ስለዚህ ጥጋችሁን ያዙ። ፎዚ እንኳን ደህና መጣሽ። እንኳን ደህና ቆየች። ሰላም ነው? መስገናው እንዴት ነው? ስለ ኢየሱስ ማወቅ ፈልጌ ነበር፣ ስለ ኢየሱስ እና ስለ ማርያም። ኦኬ፣ ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። እንደዛ ከሆነ ኦኬ። አብዲ ከዲር ነው። ኔትወርክ ይመስለኛል ቅድም እያስቸገረ ነበር። ከዲር ከድር አብዲ አህመድ ወይንም እንደዛ ነገር። እሺ ሙባረክ ቀጥል። እሺ ሰላም ብያለሁ። ይመስገነው። እንኳን ደህና መጣ አለን። አንድ መቼ ነው ጀስት ላይክ ማለት ቤት ከፍተሃል፣ ቤት ማረነ ብለህ ነው የምታስበው? ሰው እንዲጠይቅ ሁኔታዎችን ማመቻቸት ነው። በየቀኑን የሆነ አንድ የሙስሊምን ትመልሳለህ ወይንስ ታለቅሳለህ? ትመልሳለህ ታለቅሳለህ? የትኛውን ነው የምመርጠው? እኔ አንድ ጥያቄ ነበረኝ። ትመልሳለህ ወይንስ ታለቅሳለህ? አይሰማም። ምን አልከኝ? ትመልሳለህ? ልታለቅስ ነው የገባው? ሶፍት እናቀብል እያሉ ነው። ማልቀስ አይደለም። ኦኬ፣ ማልቀስ ካልሆነ የጎዳና ላይ ኢፍጣርን ትደግፋለህ? እሱ በሁለት ይከፈላል።
በመጀመሪያ እኔ በሺ የሚከፈል ምን አገባኝ? አልጠየቅኩህም። ኢፍጣር በስንት ይከፈላል ብዬ አልጠየቅኩህም። ምንደግፈው ማንደግፈው የሚደግፉት አሉ ማይደግፉት አልጠየቅኩህም። ያንተን አቋም ነው የጠየቅኩት እንጂ ሳላውቀው ቀርቻለሁ። እኔ በበኩሌ አልደግፈውም። የጎዳና ኢፍጣርን አልደግፈውም። ኦኬ፣ የሚደግፉ መዛቦች አሉ እንደዚህ መንገድ ላይ አፍጥሩ የሚሉ ሐዲስ አለ? እኔ የለም። ኦኬ፣ መንገድ ላይ አፍጥር የሚል ሐዲስ በሌለበት ላይ አዲስ ፈጠራ ነው ማለት ነው። አንተ አሁን ፖለቲካን ደግሞ ስር ያሉ ሰዎችም እንድረዳ ሌላ ጊዜ አህቦችን ታስገባና ወገን እያደረግ ሌሎች ኖርማል እስላሞች ላይ ትቃወማል አይደል? ዛሬ ደግሞ ወዴት ሄዱበት? ታዲያ ወዴት ሸሹበት? እነሱ ናቸው ይህንን ድርጊት የሚያደርጉት። ሀባሾች ናቸው አደባባይ ላይ የሚያፈጥሩት። ሀባሾች ናቸው መንገድ ላይ የሚያፈጥሩት። ቀደም የከፈትኩትን የሰራሁትን ቪዲዮ እንዲያሳይን ቤላ። ሀባሾችም ይቃወሙታል፣ ይህንን አይደግፉትም። እናንተ ናችሁ ይህን የምትተገብሩት፣ ከነሱ በላይ እናንተ ናችሁ። ብቻ አሁን አይ የእናንተዎቹ ቢቃወሙት እንዳለ አውቃለሁ። ትልልቆቹ ኡስታዞች የእናንተዎቹ ይቃወሙታል። ዋብያዎቹ ትልልቆቹ ለሞቹ ይቃወማሉ፣ አጥብቀው ነው የሚቃወሙት። ሀባሾቹ ግን ይህንን አይደግፉትም እስከማውቀው ድረስ። ዋብያዎቹ ናቸው ይህን የሚያደርጉት። ኦኬ፣ እንትኑ ላይ አድርጊው የአቡበከርን የኡስታዝ አቡበከርን ትንሽ አሳልፊው እና ከሼክ እንትና የማን ነው ቪዲዮ? ይሄ ቪዲዮ የማን ነው? አዳምጥ። ኦኬ፣ ትንሽ የእሳቸውን አሳልፊው። ምንድነው ፓኒክ የምታደርገው? ተረጋጋ። የማን ነው ነው የምልህ። ይሄኛው ቪዲዮ እየከፈተች ያለችው የሀባሾችን ልናሳየህ። ማን ነው የሰራ ቪዲዮን? እኔ ነኝ የሰራሁት። ማን ነው የሰራ ቪዲዮን? አንተ ይሄ በፊልተር ምን ይሄን አንተ ሌላ ሰው ነው ይሄ። ምን አገባ? ማንም ይሁን አሁን ቪዲዮ ሌላ ሰው ይሁን ሌላ ሰው ነው የሰራው። እሺ አይደለም ይሄን ቪዲዮ የሰራው። ተረጋጋ፣ ፓኒክ አታርግ። አዳምጥ እኮ ነው አይደለውም። በቃ ችግር የለውም። እናንተ ልታገባ ይፈልጋል። አትጨነቅ፣ አይዞህ። ሊያገባ ይፈልገው ነው። እንደ ነብዩ ወንድ ልጅ ቢንግ ቢንግ ሙይተት አድርገኝ ሙይተት እንደ ነብዩ ቢንግ ቢንግ ታደርጋለህ። ተረጋጋ። አዙጥ ነው ማን እንደሰራኝ ልትነግረኝ። አዳምጥ ታደርገኝ ነው የምልህ። አዳምጥ። ቆይ ነብይህና እንደ አንተ አዙጥ ነህ። እንደ አዙጥ ሸደው ነብይህን ይሄ አንተ አይደለም፣ ይሄ አንተ አይደለም። ቪዲዮውን ማን ከአንዳንድ ፎቶዬን ሲያዩ ሻፈደ ማለት ነው። ነብዩን አዙጦች ቂጡን ጠልዘውት ምን አለ መሰላችሁ? ሌሊት ሲመጣ አልቻልኩም ማመመኝ ኡፍ ብሎ እንትና ላይ ተቀመጠ ማለት ነው። ተኛ እሱ ላይ ጭኑ ላይ። እኔስ አዙጥ እንደጠለዙት እናንተም እንደዛ ወንድሜ ይቅርታና የሚያጠቁሩትን መልካም ነው የሚያጠቁሩትን። እሺ ፎዚያ ተመለሽ። አንዴ ክፈቸው። አንድ ጊዜ እፎይ። ኧረ በእናታችሁ አንዴ ቆይ። አንድ ያረ ቪዲዮ ይታይ። የጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት እና ሌላ ምን ተፈልጉበት ነው ስትለው ሰዋብ ያለው ታላቅ ስራ ይባላል። እና ሰዋብ ነው የሚፈልገው፣ ነብዩ አላደረጉትም። መልካም ቴንኪው። ነብዩ አላደረጉትም፣ አይደገፍም፣ አይቻልም። አይኖስ በደንብ አስተውሉ። ሀባሾቹ እስከ ማዕቀው ድረስ ይህን አይደግፉትም። ምንድነው እሱ? ስለዚህ እነሱ የሉም። መንገድ ላይ ስታር ማለት ነው ያልተፈቀደው ያልፈለጉት። ኦኬ፣ ያ መንገድ ላይ ማፍጠር የመንገድ አፍጠር የሚባለውን አይደግፉትም። አንድ ጊዜ አሁን የነገራችን ስለነበረው ማስረጃ ኧረ በእናትህ ኢድሪስ በእናትህ አንድ የሚታል ቀጥልስ። ሜቢ ያው ነቢያችን ስላላደረጉት ያንን ነገር ምናምን ብለው ሐዲስ ላይ አምንተን ስላልተማረ ነው እንጂ ያው የመንገድ ላይ ኢፍጣር ኖርማል ነገር ነው። እንደውም ማነው ኖርማል ያደረገው?
ይኸውልህ በሌላ ወይና በሌላ ህሊና ባለው ወይ ስታስብ ማለት ነው ደስ ይላል። ኦኬ። ቤተሰቡ መስተጋብር ይፈጥራል። ስለዚህ ብዙ ህሊና ነገሮችን ስለሌላቸው ነው ህሊና ስለሌላቸው ነው ዑለማዎች አይቻልም ብለው የከለከሉት። ያንተን ያህል ህሊና አጥተው ነው አይቻልም ያሉት አይደለም። ህሊናማ አላቸው ሳይኖራቸው መቼም አስተምሮት እንትን አይደለም። አብድሬ ሚታርክ ምን አይነት ባለጌ ናቸው ግን በኢየሱስ ሚዩት አደረግኩ። ለምንድን ነው የምረብሸው? ጣልቃ ገብተህ የአንተን ቦቲ ጫማ ስታወልቅ መስማት አለብን። አሁን ምን አይነት ቆሻሻ እንደሆኑ ማለት ነው። ስርዓት ያልፈጠረባቸው ረደዘ ቀጥል እየነገርኩ ያው ማይኩን እንደገና ያነሳል። ቀጥልሽ እና በቃ እንትን ነው ያው ምንም እኔ ክፋት አለው ብዬ አላስብም። ቁርአን ላይ ባይገለጽም ከእንደገና ደግሞ ያው በነቢያችንም ሰለላሁ ዐለይሂ ወሰለም በኩል ስላልተተገበረ ምንም ክፋት ያለው ብዬ አላስብም። ያው እንደውም የህብረተሰብን መስተጋብር ፍቅርን ከክርስቲያን ወገኖቻችን ጋር ያለውን መስተጋብር እና ብዙ ነገሮችን ነው የሚያፈጥረን። ክርስቲያኖችን እንዴት ነው እሱ መንገድ ዘግተህብኝ እንዳልሄድ አድርገኸኝ መንገዴን ነጥቀኸኝ እንዴት ነው እሱ አሪፍ ነው የምትለኝ? በዛ በኩል ማየት ሳይሆን እንዴት መሰለ አሁን ለምሳሌ የገብርኤል ጊዜ ከድር ጀዋር ድሬዳዋ ለምሳሌ አሁን ምሳሌ ልስጥህ። የቁልቢ ጊዜ ብዙ ነገሮች ነው የሚያደርግላቸው። ገባ አይደለ? እሱ ሌላ ጉዳይ ነው። በመጀመሪያ ደረጃ እሱንም ሰፖርት ሃይማኖቱም ሀቢብ ፐርሰናል ብትጠይቀኝ እኔ ይሄ ጤናም አይደለም መቻቻልም አይደለም። ሙስሊሙ ልክ ለኦርቶዶክሱ ዓመት በዓል ጠብቆ የሆነ ስጦታ እንትን ማለት ምናምን ጤናም አይደለም። አታድርጉት። እኔ አንተን ለመውደድ አንተን ለማክበር የኔና ሃይማኖት እየመጣ እዛ ጋር ዳቦ ውሃ ስለሰጠኝ አላከብርም። በዚህ አይደለም ፍቅር የሚመጣው። ሃይማኖት ላይ ቢዳ እየፈጠርክ ነው፣ ምንፍቅና እየሰራ ነው። እኔም ደግሞ ልክ አንተ በዓል እየመጣውኝ እንደዛ ማድረግ ከሆነ ይህ ፍቅር ሳይሆን ፉገራ ወይም እንትን ማድረግ ዲሲቭ እያደረግኩ ነው። እኔም እንዳደርግልህ አትጠብቅ፣ አንተም አታድርግልኝ። ከቸገረ እንዲሁ መረዳዳት ይቻላል። ሃይማኖትን ተገና አድርገህ ካሜራ ደቅነ እንደዚህ ያደረግኩት የካሜራ ደቅነ ይኸው ዛሬ እኔ ያስፈጠርኳቸው ምናምን ነገር ምናምን፣ ይሄ ማስመሰል ማጭበርበር ነው። የተቸገረ ካለ ሜይ ቢ እንዲሁ ዝም ብለው ሊረዳዳ ይችላል። ግን ይሄ ዛሬ እንትን አደረግኳችሁ ልክ ከመስጊድ ስትመለስ እንትን ይዤ ምናምን ነገር ማስመሰል ነው። አንተም ደግሞ እንድታደርግ ሃይማኖትም አይፈቅድልህም። ከጥመት ጋር መተባበር ነው የሚልህ፣ ይከለክልሃል። አይደለም ልብ እዛ ውስጥ ዲቴል ባልገባልህም ለቀለል አድርግልህ ድምፅህ ትሆንህ ደስ ስላለኝ እንካ አፍጥር እንካ እንደዚህ አድርገህ አይምን በዓልህን አክብር ብለህ ስጦታ መስጠት አይፈቅድልህም ሃይማኖት። ሽርኩን እንዲቀጥል አድርገሃል ብሎ ይከለክልሃል ሃይማኖት። መቃወም ነው እንጂ ያለብህ ጭራሽ አፕሪሼት አድርገህ ስጦታ ምናምን እየሰጠኸው እንድትል አይፈቅደውም። ስለዚህ ይህንን ፖለቲከኞች የሚሰሩትን ተዋቸው፣ እነሱ ይኖር አድርጋቸው። ማህበረሰባችን ግን ገጠሩ ክፍል ላይ ሊረዳዳ ይችላል። በመልካም ቅንነት አስተምሮቱን እንዲቴል ባለማወቅ እናት አባቶቻችን ሊያደርጉት ይችላሉ። እሱ በየዋህነት ለፈው። ይሄ ለድራማ ፖለቲከኞች የሚያደርጉትን እሱን ተው። ስለዚህ ምንድነው እሱ ዋናው ነገር። ወደ መንገድ ላፍጥር ስንመለስ አንድ አዲስ እንመልከት እስቲ። ማለት ሙስናድ አህመድን አንዴ ሜይ ቢ ቤላ መክፈት ትቻለሽ። ሙስናድ አህመድ 217ን እችን አዲስ ያት እስቲ። ነቢዩ እንዳላደረጉት ተግባብተናል። ሰሃቦቹም አላደረጉትም። ብዙ ጊዜ ካየ ቢዳ የሚባለው ነቢዩ ያላደረገውና ሰሃቦቹ ያላዘዙት ከሆነ ጥመት ነው። ያ ጥመት ነው። ጥመት ደግሞ ገሃነም ይከታል ብሎ ተናግሯል። መንገድ ላይ ቅድም ሙሐመድ መንገድ ላይ መቀመጥን እንደከለከለ አይተናል። መንገድ ላይ አትቀመጡ እንኳን ብሏል። ስለ ሃይማኖት እያወራን ነው ቢሉት እንኳን ነው መንገድ ላይ መቀመጥን ከልክሎታል። ከዛ በኋላ ደግሞ ሰሃቦቹ ዑመር ምን አለ? መንገድ ላይ ስለ መስገድ ምን አለ? እችን አዲስ እናንብባት እስኪ። ቀጥይ እንትና ገል እሺ Okay, I heard Umar giving a kutab and he said, "Yeah, Umar እንደዚህ አለ the messenger of Allah built this mosque ይላል። ነብዩ ይህንን መስጊድ ገነቡ and we the muhajirin and ansar were with him ሙሃጅሮችና አንሳሮች ከእርሱ ጋር ነበርን ይላል። if it gets too crowded በጣም crowded ከሆነ ብዙ ሰው ከበዛበት ማለት then let one of you look በደንብ አስተውል። እዚህ ጋር አሁን መንገድ ላይ መስገድ ቢቻል ኖሮ እችን አዲስ በደንብ አስተውላት። ሁጥባ ላይ ነው ዑመር ሁጥባ እየሰጠ ነው።
ሁጥባ በሚያደርግበት ሰዓት ላይ መስጊዱን እኛና አንሳሮች እንዲሁም ሙሃጅሮች ነው የሰራ ነው አለ። ብዙ ሰው ይሰበሰብበታል ማለት ነው አይደለ? እና በጣም ብዙ ሰው ከበዛ ግቢ ውስጥ አንተ ምን ልታስብ ትችላለህ? መንገዱ ላይ ሞተው መስገድ ይችላሉ የሚለውን ነው የሚያስይዘው። ሀቢብ ያ ቀጥል፣ እየሰሙ ኦኬ፣ ቀጥይ ቤላ። እሺ if it gets too crowded በጣም ክራውድድ ከሆነ then let one of you prostrate on his brother's back አንዳችሁ በወንድሞቻችሁ ጀርባ ላይ ስገዱ። and he saw people praying in the street ከዛ በኋላ አንዳንድ ሰዎች መንገድ ላይ ሲሰግዱ አየ። ከዛ ምን አላቸው? pray in the mosque መስጊድ ውስጥ ስገዱ አላቸው ማለት ነው። መንገድ ላይ ሲሰግዱ ሲያቸው አየ። በደንብ አስተውል። መስጊዱ በአንሳሮች በሙሃጅሮች የተሰራ ስለሆነ ሰው በጣም ከመብዛቱ የተነሳ መንገድ ላይ ሲሰግዱ አየ። ምን አላቸው ዑመር? የወንድሞቻችሁ ጀርባ ላይ ስገዱ፣ መንገድ ላይ እንዳይሰግዱ ነው። በእርግጥ ለምን መሰለህ እንደዛ የተባለ? ወንድ ልጅ ሲጀመር ግዴታ ነው መስጊድ ሄዶ መስገድ፣ በእኛ እምነት ማለት ነው። ገባ አይደለ? ታዲያ ሴቶች ናቸው እንዲ አሁን መንገድ ላይ የሚሰግዱት? አይደለም፣ መንገድ ላይ መስገድ ሳይሆን ሴቶች ሲጀመር ግዴታ አልተደረገባቸውም። ገባ አይደለም? አሁን እኮ መንገዱን ስግደት እኮ እያወራን እኮ መንገዱን እኮ ነው እያወራን፣ መንገድ ላይ ስላለው ስግደት እያወራን ነው። መንገድ ላይ ያለ ስግደት ይቻላል ስላልክ እኮ ነው። ነቢዩ ባያደርገውም ሳቦቹ ባያደርጉትም ይቻላል ስላልክ እኮ ነው። መንገድ ላይ ስግደት የሚሰግዱት ሴቶች ብቻ አሉም ወንዶቹም የሚሰግዱት። የሴቶቹን ደግሞ ቅድም አይተናል። መንገድ ላይ መሀል መንገድ ላይ መሄድ እንኳን አይችሉም። ሲሰግዱም ስናቸው መሀል መንገድ ላይ እየሄዱ ነው። ሰግደውም ሲነሱ በመሀል መንገድ ላይ ሲሄዱ ነው የምናቸው። ነቢዩ ደግሞ ምንድን ነው ያለው? ለእናንተ በመሀል መንገድ ላይ መሄድ አልተፈቀደላችሁም ነው ያላቸው። ለምሳሌ ማለት ነው እዚህ ጋር አሁን ያወራችሁትን በአማርኛ ካለ በአማርኛ ልትተረጉሙ ትችላላችሁ? እሺ ተርጉሚላት ቤላ፣ ኢንተርፕሬት አድርጊው ጀመና ሄደ ወይም በአማርኛ። ኦኬ እሺ ተርጉሚላት። ምን አልከኝ ወንድም ሀቢብ? ቀጥል። ምን እንዳልኩ ሰማ። አሁን ለኢዳችን ጊዜ ማለት ነው ሙሉ እዚህ ውስጥ አንድ ሀገር ውስጥ የምታየው ሙስሊም በሙሉ ወይ ተራራ ላይ ወጥቶ ይሰግዳል፣ ወይ ደግሞ የተከለለ ቦታ ላይ ወጥቶ የሚሰግዱም አሉ። ያ ቦታ ሲሞላ መንገድ ላይ ይሰገዳል። ታዲያ እሱስ ክልክል ነው የሚል ቁርአን አለ ታመጣለህ? አሁን እኮ ሀዲሱን እኮ አሳየነ። ሀዲሱ እኮ ወንድምህ ጀርባው ላይ ስገድ መንገድ ላይ አትስገድ እኮ እያለህ ነው ዑመር። ከዑመር በላይ የምትከተለዋል? ኦኬ እንደዚህ ይላል ዑመር። ሀዲሱን አንብበው። እሺ አንብበው። እሺ ቀጥል። አይታይም እንዴ? በደንብ አስተውል። ዑመር ሁጥባ ሲሰጡ ሰምቻለሁ። ሁጥባ እየሰጠ ነበረ። ከዛስ እንዲህም አሉ። ሁጥባቸው ላይ እንደዚህ ብለው ትእዛዝ ሰጡ ማለት ነው። ያላ መልእክተኛ ይህንን መስጅድ ሰሩ፣ እኛ ሙሃጅሮችና አንሳሮች አብረነው ነበርን። መስጊዱ ሲሰራ አንሳሮችና ሙሃጅሮች አብረው ነበሩ ከነቢዩ ጋር። በጣም ከተጨናነቀ በትንሽ አለ መስጊዱ ሞልቶ ከተጨናነቀ ከእናንተ አንዳችሁ በወንድሙ ጀርባ ላይ ስገድ፣ ተዛዝለህ ትሰግዳታለህ። በጣም ከተጨናነቀ ማለት ነው። በወንድሙ ጀርባ ላይ ስገድ። ሰዎች በአንድ ወቅት መንገድ ላይ ሲሰግዱ አይቶ መስጊድ ውስጥ ስገዱ። መንገድ ላይ አትስገድ ነው፣ ጀርባው ላይም ቢሆን ስገድ። ሜቢ ፎዚያንች ወደ አማርኛ አለችው። አየሹ ፎዚ አየሁት። ያ ስለዚህ ይሄ የሚያሳየው መንገድ ላይ ስለተከለከለ ነው። መንገድ ላይ አትቀመጡ አለ ነብዩ፣ አይቻልም ብሎ ከለከለ። ዑመር ደግሞ ሰሃባ ነው። ወንድም ጀርባ ላይ ስገድ፣ ተተጨናነቀ መስጊዱ። መንገድ ላይ የሚሰግዱትን ተመለሱ፣ ወደ እንትኑ ስገዱ፣ ጀርባው ላይ ወንድምህ ጀርባ ላይ ስገድ። ስለዚህ ከጊዜ በኋላ የመጣ ስርዓት፣ ቅድም ምን ብለናል? ኢኖቬሽን ሁሉ ጥመት ነው፣ ጥመት ሁሉ ጋነም ይከታል ባለው መሰረት ፈጠራ ነገር ሁሉ ጋነም ነው ማለት ነው። ሳቦቹ የሚቻል ቢሆን መንገድ ላይ መስገድ ቢቻል ቢሆን ኖሮ የወንድም ጀርባው ላይ ስገድ ከሚል አይ በቃ እዛው መንገዱ ላይ ስገዱ ለምን አይላቸው ነበር?
አልነበረም ጥያቄ ማለት ነው ልጠይቅ የገባሁት። ትጠይቂያለሽ? እሺ ቆይ አንድ ቤላ ቀጥይ። አይ ተርጉሙት ያለችው እሷ ስለሆነች ነው። ፎዚ ናት ይሄንን ሐዲሱን ተርጉሙት ያለችው እሷ ነች። ተርጉም ይሽላታል ነው ሐዲሱ ይላል። እሺ ሌላ ጥያቄ የለም? አይ ለማንኛውም ሀቢብ የተጠየቀ የነበረው ምንድነው መሐመድም ያላስተማረው ኦኬ ሰሃቦቹ ያላደረጉትን ነገር የመንገድ ላይ ኢፍጥር ማድረግ ይቻላል ወይ ነው። ይሄ ነገር ትክክል ነው ወይ? አስተምሮቱ ከየት መጣ ነው እየተጠየቀ የነበረው። እኮ አባባሉም ጥያቄውን በደንብ ተረድቼው ለገባሽ አይደለ? አዎ ቀጥል። ሰው እኔ ይኸውልሽ ብዙ እንትኖች አሉ፣ ኡስታዞችም አሉ፣ በጣም ብዙ ነገሮች አሉ። ልንገርሽ አይደለ? ሁሉም ሰው አስተምሮቱ አንድ ነው፣ በእኛ ማለት ነው፣ በእኛ ቁርአን ማለት ነው፣ በእኛ እስልምና አንድ ነው አስተምሮታቸው። ኦኬ እሺ። የመንገድ ላይ ኢፍጥር ነብዩ አድርገውታል? ፈቅደውታል? አይደለም ቢያረጉትማ ይሄ ነገር እንትን አይሉም ነበር። በእሳቸው ጊዜ ሜቢ እኔ እንደዚህ አይነት ነገር ልምድ ይኖራቸው አላውቅም። እሺ ከመሐመድ በኋላ የነበሩ ሰሃቦች አድርገውታል? ይፈቀድ ነበር ከመሐመድ በኋላ? ቢፈቀድ ኖሮ መቃን ተገበለ ለምሳሌ ይዘጋም ነበር። ኦኬ ስለዚህ እኛም እፎይም እየቀጠለ የነበረው እሱን ነው። ስለዚህ መሐመድ ያላደረገው ከዛ በኋላ የነበሩትም ሰሃቦች ካልፈቀዱ ሳያደርጉ ከነበረ ይሄን አስተምሮ ከየት መጣ ነው? ኦኬ መንገድ ላይ ኢፍጣር ከየት መጣ ነው? እሺ እፎይ ተመልሷል። በህብረተሰብ ደረጃ ያው ደስ ይላል ብሎ በማሰብ ነው እንጂ እንትን ያሉት ገባሽ አይደለ? ኦኬ ስለዚህ የሆነ ነገር ደስ የሚል ነገር እያየ ሃይማኖት ልታደርጉ ነው ታዲያ? አይደለም። ከሐዲሱ ጋር እኮ አሁን እየተጋጫችሁ ነው፣ እየተላጠማችሁ ነው። መጋጨት ምናምን ሳይሆን አዳምጠኝ። በእኛ እምነት ከዚህ በላይ መጋጨት አለ እንዴ? እሺ ዑመር ለምንድን ነው ጀርባህ ላይ ስገድ ያለው? ቆይ ከመንገድ ላይ ተመለሱና ጀርባ ወንድማችሁ ላይ ስገዱ ያለው ለምንድን ነው ዑመር? ለአንተ መንገድ ላይ በመስገዱ የሚቻሉ አይቻልም የሚለው ቤተ መቅደሱ ጀርባ ነው። አዳምጠኝ። ኔጌቲቭ ወይም ቤተ መቅደሱ ጀርባ ነው አይደለም? ስላሴ ቤተክርስቲያን ነው። የት ቤተክርስቲያን? ኢብራሂም ደግሞ አቀላቅል እንጂ ነው። ቤተ መቅደሱ ስትል አብይ ሶስት ሰው ሰገደ ነው። ከአብይ ጀርባ ነው እና አንድ ሰው ሶስት ሰው ጀርባ ላይ ሰገደ ልትል ነው እንግዲህ። ነብይ እንዴት ዑመርን ጠይቀው፣ እሱን የወንድም ጀርባ ላይ ስገድ ያለው ዑመር ነው። እኔን ለምን ትጠይቀኛለህ? ሜቢ እፎይ ትንሽ ቤላና እፎይ ትንሽ የተሳሳተችው ነገር ሊኖር ይችላል። ምን ብለህ ብዙ ጊዜ ጽሁፎች ሲጻፉ በድሮ ጊዜ የሚጻፉ ነገሮች ምን መሰለህ፣ በእኛ ዘመን ጄኔሬሽን የተለያዩ ናቸው። ገባ አይደለ? አሃ እኛ የምንለው እኮ ይሄንን ነው። የድሮ ጽሁፎችን እየቀየራችሁ ነው፣ እያጭበረበራችሁ ነው። ምንላችሁ እኮ ለዚህ እናመሰግናለን። ተግባባን። ድሮ የነበረውን እስልምና ሪሼፕ እያደረጋችሁት ነው፣ ህዝቡን እየሸወዳችሁት ነው። አሁን እችን ነገር ሀቢብ እችን ነገር አያችሁ፣ ነገ ተዛችን ሪሼፕ ታደርጓትና ታስተካክሏትና 5 ዓመት ሆናችኋል። አሁን ጎዳና ላይ አፍጥር ከ10 ዓመት በኋላ እነኝን አዲሶች ታጠፏቸዋላችሁ ማለት ነው። ምክንያቱም ልክ ሼክ አልባኒ ነቢያችሁ ከሞተ ከ1300 ምናምን ዓመት በኋላ መጥቶ ሀዲሳቶችን ልክ እስልምና ድባቅ የሚመቱትን ሀዲሳቶች እንዳለ እንደጣላቸው ዳይፍ ብሎ አዳዲስ ነገሮችን እንደሰጣችሁ እናንተም አሁን እነኚህ አሁን እንደሚመታችሁ ካወቃችሁ ምን ታደርጋላችሁ ማለት ነው? ከጊዜ በኋላ ትጥሏቸዋላችሁ። ለዘመኑ አይመጥኑም ብላችሁ እስልምና ወይስ አብዴት የሚሆን ሃይማኖት ነው? እኔስ ጥሩ ነው ይህንንም መናገር። እናመሰግናለን። ምን እዚህ ላይ ምን የሚከብድ ቃል አለ? መንገድ ላይ ጀርባው ላይም ተዛዝ ላይ ቢሆን ስገድ፣ መንገድ ላይ አትስገድ የሚለው ምን የሚከብድ ቃል ነው? እሺ ተርጉም። እሺ ተርጉም።
እሱ ቆይ ስትሰግድ ረድፍ መያዝ እንደዚህ ጎን ለጎን መሆን ግዴታ ነው። አሁን ግን ምንድነው ኦቨርክራውድድ ሆኗል። ከመጠን በላይ ተጨናንቋል። መስመር መስራት አልቻልክም። ከመጠን በላይ ከተጨናነቀ መስጊዱ አለ መፍትሄው ምንድን ነው ያለው? መንገድ ላይ ስገዱ ወይንስ የወንድም ጀርባ ላይ ስገድ? ኦኬ። ስለዚህ ሱናውን ሀጀሩን ስላልፈለጉ ነው አሁን መንገድ ላይ የሚሰግዱት እያልከን ነው። እናመሰግናለን። ይችን ቀላል ድራማ እንዴት እኔ በሁሉም በየትኛውም ሎጂክ ብትሄድ መታ አለው እኔ ከኔ አታመልጥም። ዊች ሚንስ ለምን መሰለህ? ዊች ሚንስ ምን አለን አሁን እሱ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ ሀጀር ስለሚያስገኝ ነው። ትልቅ ስጦታ፣ በረከት፣ ጸጋ ስለሚያስገኝ ነው። ስለዚህ ውድ ሙስሊሞች ትልቁን ስጦታ አላህ እንዲሰጣችሁ ነው የምትፈልጉት ወይንስ ትልቅ ስጦታ ለመሰጠትን ነው የምትፈልጉት? መንገድ ላይ የወጣችሁት ትልቁን ስጦታህን አንፈልግም ብላችሁ ነው ማለት ነው። which is contradiction ከቅድሞቹ ልጆች ጋር ካሉት ጋር ቅድም ካሉት ጋር ኮንትራዲክሽን። አሁን እሱ ማንን ለመሸሽ ብሎ ነው ይህንን ያመጣው? የኡመርን ንግግር ለመሸሽ ብሎ ኡመር መንገድ ላይ ከምትሰግዱ ይልቅ የወንድሞቻችሁ ጀርባ ላይ መስጊድ ውስጥ ገብታችሁ ስገዱ ያለውን እሱን ለመሸሽ ምን ብሎ አመጣው? አይ መንገድ ላይ ከመስገድ ይልቅ መስጊድ ውስጥ መስገድ ትልቅ አጀር ስለሚያሰጥ ትልቅ ጸጋ በረከት ስለሚያስገኝ ነው። እናመሰግናለን። እኛም እያልን ያለ ነው። ስለዚህ የአላህን ትልቁን በረከት አንፈልግም ብላችሁ መንገድ ላይ ወጥታችኋል ማለት ነው እንደ እስልምና አስተምሮ። ይሄ ብቻ ሳይሆን ደግሞ ኢኖቬሽን ነው። ኢኖቬሽን ደግሞ ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ጋን የሚከት ነው ብሏል ነብያችሁ። እናመሰግናለን። እሺ ጨረስክ? ሌላ የምጠይቅን ጥያቄ አለ? ሲጀመር ለእኛ እድል እንደማሰጠን አውቃለሁ፣ ግን እስቲ ሌላ የምጠይቀው ካለ መልስ መሰጠን። ምንም የመለስከው ስለሌለ እኮ ነው። አንተ ኢብራሂም የምትለዋለህ ጥያቄ ተመለስክልኝ። ጥያቄ ነበር ቅድሚያ እዚህ ላይ የምትለዋለህ እዚህ ላይ የምትለዋለህ ወይ? እኔ ምንም የለኝም የምለው ነገር የለኝም። ደጋፊም ተቃዋሚም ነህ? የትኛው ነህ አንተ? ከሚደግፉት ከሚቃወሙት? ከሁሉም የለውበት ግዴታ ነዋ። ምክንያቱም ነብዬ እንዲህ ብሏል። አዲስ ፈጠራ ላይ በተያያዘ ምን ብሏል ነብዬ? ምን ብሏል ነብዬ? አለመቃወም ወይንም ደግሞ ለዛ ተባባሪ መሆን አላህ እንዲረግምህ ያደርግሃል በቢዳ ላይ። ይህንን ታውቃለህ። ኢኖቬሽን ጥማት ስለሆነ የማታውቁትን ደግሞ አትናገሩ ይላል። የማታውቁትን ደግሞ አትናገሩ ዝም በሉ ስለሚል በዛ ነው እኔ የምሄድ። ስለዚህ አላውቀውም። ለምን እንዴት ሳታውቅ እስካሁን ድረስ? እኔ አላውቅም። ኦኬ ነብይህ አዞታል? አላዘዘውም። ኦኬ ነብይ አላዘዘውም። ቁርአንስ አዞታል? አላዘዘውም። ግን ኃይለ ስራው ብቻ እሱን እኔ የምችል አይደለሁም አልኩ እኮ። እኔ ልጠይቅ ነው እንጂ መልስ ልሰጥ አይደለም የገባው። እሺ ነብዩም አላዘዘው ቁርአንም አላዘዘው። ስለዚህ ኦርቶዶክሳውያን አድርገዋል። እኛ እንዴት ይቅርብን ነው። ኮዚያ እንኳን ደህና መጣሽ ድጋሚ ፎዚያ አለሽ? ሰላም ነው ኑር። ሁሱ ጋር የውይይት ጥሪውን ተቀብላችኋል? መቼ ነው የሚለውንስ ለማወቅ ፈልገን ነበር። አሁንም ከፈለገኝ እኔ መግባት እችላለሁ። በኤኒ ታይም መግባት ከፈለገ ኤኒ ታይም። አክቹዋሊ የሚመጥን አይደለም። እናንተን ሪስፔክት ከማድረግ ነው። ምንም ያውቀው ነገር የለም። ለእናንተ ስል ግን
አንተ ብቻ ዝግጁ 24 hour እኔም ገስት መግባት ከቻለ ለእናንተ ስል ምክንያቱም አንድ ዲቤት ከኔ ጋር ቢያደርግ በትንሹ ከ20 ሺህ በላይ ሙስሊሞች ያዳምጣሉ። የእስልምና ጉድ አሳያቸዋለሁ። ለዛ ብቻ እንጂ 6ኛ ክፍል ብዙም አስፈላጊም አይደለም። ኤኒዌይስ ቶፒኩ ላይ ትገባለህ? ቶፒኩ ላይ ታወራለህ ወይንስ የሚፈልገኝ ከሆነ አሁን ኮስት ትገባለታለህ? አጥቤ ጨምቅ ያስጥቼ የምትመኩበት ስለሆነ እሱ የምፈልገው እሱ የሚያውቅ ነገር ሆኖ ሳይሆን 5000 ብለው ድራማ የሰሩለት ኡስታዞችን ማሳፈር ስለምፈልግ ማለት ነው። አሁን እንዳፈሩ አውቃለሁኝ፣ አሁን እንደተሸማቀቁ አውቃለሁ። እነሱን ደግሞ እንዴት መምጣት እንዳለብኝ ላሳያቸው ማለት ነው የምፈልገው እንጂ ከ6ኛ ክፍል ካቆመ ስለ ሳይንስ እንኳን ቢጠየቅ ምንም ሊመልስ ማይችል ሰው ጋር ከዛ በኋላ ውይይት ማድረግ ስማች ውጤታማም አይደለም። ምንም አያስፈልግም። ሲጀመር የሚመጥነንም የለም እዚህ ሶሻል ሚዲያው ላይ አሁን ባለው ሁኔታ። ባለፈው ማነው የሚባል ቤላ ታስታውቂያለሽ? በቃ የሚመጥን ማምጣት አልቻልንም። ታሁን በኋላ ያለን ቁጭ ብለን ከስር መማር ነው ያለው ልጅ ቃል ወይንም ቤላ የምታስታውሱ ከሆነ ተባለቤቱ ጋር ለአንተ የሚመጥን አላገኘንም። ጉራ ሳይሆን ሪስፔክት አደርጋለሁ ራሴ። ሁሉም ኡስታዞቻችሁ አጤራ ነው ጭንቅላታቸው። በሰርች ነው የሚያመጡት። አጤራ ነው የሚያመጡት። ተሸናፊም እኮ ሁሌም አጤራ ነው እንጂ እያቸው ቤታቸው ላይ የሆነ የተቀባባሽ ነገር ላይ የሚያሳያችሁ ከዛ 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 የተቃረመች ማለት ነው። እኛ ስትሬት እናንተ ቼክ የምታደርጉትን ፋይል ነው የምንሰጣችሁ። እኛ ጥቅሱን ትይዛለህ፣ ይኸው ተከፍቶል ፊት ለፊት ሄደህ ቼክ ማድረግ ትችላለህ። ሁሉም መረጃ ደብቀን ከዛ ከዛ አድርገን ቀባብተን አንጥተን እናንተ የምናጭበረብረው የለም። ፊት ለፊት ነው የሚከፈተው። ጥቅስ ነው የምንጠቅሰው። በዚህ ነው የምንንቀሳቀሰው እንጂ በፒዲኤፍ አይደለም የምንንቀሳቀሰው። እዩ ቤታ ልዩነታችንን ብቻ እዩ። የተቀባባይ ፒዲኤፍ ነው ጭንቅላታቸው። ፒዲኤፋቸውን ብነጥቋቸውና እንትን ብትሏቸው የሉም ሁሉም ማለት ነው። ከዛ ሰርች አድርገው ነው የሚያመጡት የሆነ እንትን ብለው ማለት ነው። ፈልገው የሆነ ጽሁፍ ጽፈው እንዲህ የሚል የቱ ጋር ነው የሚገኘው ምናምን ነገር እና ኤኒዌይስ በዋናነት ድራማ የሚሰሩ ኡስታዞች ግን ምንም እዚህ ስማች አስፈላጊ አይደሉም። አሁን ኦዲየንሱም ንቆጥቷቸዋል። እዚህ ቦታ ስለነሱ ማውራት አያስፈልግም። ፎዚያ ጥያቄሽን ቀጥይ። እሺ ኢየሱስ እንዴት ተወለደ? እንዴት ተፈጠረ? ያኔ ኢየሱስ ሳይወለድ ወይንም ሳይፈጠር በፊት ይህችን ዓለም ፈጣሪ ማለት አምላክ የሚባለው ማን ነበር? ላኪን ማርያም ሳትወለድ በፊት ኢየሱስን እኛ እንዴት ብለን የምናምን ነው ይመስልሽ? የእኛን አረዳት አንቺ ከምታውቂው የአንቺን እኔ በራሴ ነው። እንዴት ብለን የምናምን ይመስልሻል? እኔ እንዴት አውቃለሁ? ስለ አንተ ሃይማኖት እኮ አላውቅም። ስለ ራሴም ያን ያክል አይደለሁም። ግን በራሳችን የምናየው ነብዩ ኢሳ ብለን ነው። ነብይ እንደሆነ ነው የምናውቀው ማለት ነው። ኦኬ። ስለዚህ እንደ ማንኛውም ከነብይ አንዱ ነው። ከዛ ያን ነብይ አምላክ ብለን እሱን የምናመልከው ነው የሚመስልሽ? መሰለኝ ያኔ እንደዚህ ብቻ አላውቅም። የአብዛኛዎቹ ሙስሊሞች እንደዛ ነው የሚያስቡት። እንደዛ አይደለም። ኢየሱስ ከነቢያት አንዱ አዳምጠኛ እንዴ ያኔ ነብዩ ኢሳ እንደዚህ እንደ ማንኛውም ሰው ያኔ በግንኙነት ምናምን እንዳልተወለደ ነው የምናውቀው። ዝም ብሎ ነው የተወለደው። ላኪን እናንተ አምላክ እንደምትሉ ትረዳለሁኝ። ነገር ግን እንዴት ያኔ ማርያም የምትሏት በእኛ መሪም ናት። እሷ ሳትወለድ በፊት ማን ነው ፈጣሪ? ማን ነው ሰማይና መሬትን የፈጠረው? ያኔ አሁን እናንተ የምትሉት አልገባኝም። ኢየሱስ ትላላችሁ፣ ክርስቶስ መድኃኔዓለም ሹ ያኔ ማን ነው አምላክ? እሺ መልካም።
ኢየሱስ እንደ ማንኛውም ነብይ ብለን ነው የምናምነው አይነት ነው እሷ። እናንተ ግን አምላክ ትላላችሁ፣ ኢየሱስ ትላላችሁ፣ መድኃኒዓለም ትላላችሁ። ማርያም ከመወለዷ በፊት ማን ነበር አምላክ? እሷንስ ማን የፈጠራት የሚል ጥያቄ ነው አይደለ? ባልሳሳት ደግሞ እዚህ ጋር ልንገርህ፣ ሁሉንም መልስልኝ አንድ ላይ ኢየሱስ ይህንን የሚቆምና ቆይ ይህንን ልመልስና ቀጣይ ትጠይቃለሽ። ቆምና ይቅር በላቸው የሚለው ያኔ ይጸልያል ማለት ነው። እሱስ የሚጸልየው ለማን ነው? ኦኬ አንዴ ይህንን በመለስልሽ። እሺ ኦኬ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ስንል ኢየሱስ ማለት ስጋው ቃል ነው። ስጋ የተዋሃደ ቃል ማለት ነው። ስጋን የተዋሃደ ቃል ነው። ስለዚህ ስጋን የተዋሃደ ቃል እንደመሆኑ እርሱ የሁሉ አስገኚ የሁሉ ፈጣሪ ነው። በደንብ አሰቢ ፎዚያ፣ እርሱ ሁሉን የፈጠረ ነው። ማ ክርስቶስ በስጋ ከመገለጡ በፊት በደንብ አሰቢ፣ በስጋ ከመገለጡ ከማርያም ከመወለዱ በፊት እርሱ የነበረ ዓለምን የፈጠረ ሁሉን ያስገኘ የአብ የባህሪ ቃሉ ነው። ያ ቃል ነበረ። ያ ቃል ደግሞ በስጋ ተገለጠ። የአብ የባህሪ ቃሉ በስጋ ተገለጠ። ዮሐንስ ወንጌል ምዕራፍ 1 እንደሚናገረው አስቀድሞ ስለ አኗኗሩ ሲናገር በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ስለዚህ ሁሉ ነገር የተፈጠረው በደንብ አስተዊ ፎዚያ በቃል ነው የተፈጠረው። አምላካችን ቃል አለው ብለን እናምናለን። አንቺ ቃል እንዳለሽ ሁሉ አምላካችን ቃል አለው። የአንቺ ቃል ዝርው ነው፣ ድምፅ ነው። ታንቺ አካል ተለይቶ የሚኖርም አይደለም። የአንቺ ቃል መፍጠር የሚችል አይደለም። የአምላካችን ቃል ግን እንዳንቺ ድምፅን ያዘለ አይደለም፣ አካላዊ ነው። መፍጠር የሚችል ነው የአምላካችን ቃል፣ ፍጡር አይደለም። የአምላክ ቃል የአብ ቃል ፍጡር አይደለም። ስለዚህ ያ ቃል በመጀመሪያ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ አካላዊ ነው፣ እኔ ማለት የሚችል ነው። ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣ ነው። ይሄ ቃል በዓለም ነበረ። ሁሉን የፈጠረው ቃል በሁሉ የሞላ ነበረ። ቁጥር 10 አድርጌው በዓለም ነበረ፣ በዓለም ላይም ነበረ ማ ቃል። ቁጥር 10 አድርጌው። ስለዚህ የት ነበረ? ማን ነበረ ለሚለው ቁጥር 10 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በደንብ አስበይ። በማ በቃል ቃል በምንድን ነበር? በዓለም የሞላ ነበረ። ዓለሙ ራሱ በማን የሆነው? በእርሱ ነው የሆነው አለን። ወደ ገዛ ወገኖቹ መጣ አለን። በደንብ አስተውይ። ያ ቃል በመጀመሪያ የነበረው ሁሉን የፈጠረው ሁሉን ያስገኘው በዓለም ያለው ወደ ገዛ ወገኖቹ መጣ። እንዴት ነው የመጣው ስንል ቁጥር 14 አድርጌው። ያም ቃል ስጋ ሆነ፣ በእኛም አደረ፣ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ጸጋና እውነትን ተሞላ ይላል። ኦኬ። ስለዚህ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ወደ እኛ መጣ ተባለ አይደለ? ምክንያቱም አስቀድሞ በዓለም ነበረ አለን። በዓለም ከነበረ በሁሉ የሞላ ከሆነ መጣ ሄደ የሚባለው አይነገርለትም ነበር። ታዲያ ለምን ወደ እኛ ሲገለጥ በስጋ ተገለጠ፣ በስጋ ታየ። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ቃል ልክ ማርያም ትጸንሻለሽ ትወልጃለሽ ስትባል ቃል ተሷ ስጋና ደምን ተካፍሎ ስጋና ደምን ነፍስን ተካፍሎ በዛ በስጋው ተገለጠ። ሲገለጥ ያ በሁሉ የሞላው በአጭር ቁመት በጠባብ ደረት ተወሰነ። ስለዚህ ያ ቃል ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተባለ። ስለዚህ ቃል በደንብ አስተዊ፣ ማርያምንም የፈጠራት ነው፣ ዓለምንም የፈጠራት ነው፣ ሁሉን ያስገኘ ነው። ቃል ግን በሁሉ የሞላው ዓለምን የፈጠረው ዓለምን ያስገኘው ከማርያም ስጋና ደምን ተካፈለና በዛ በስጋና ደሙ የመለኮት ሙላት ተገልጦ ቆላሲያስ ምዕራፍ 2 ቁጥር 9 ክፈችው። ቃል በስጋው ተገልጦ መለኮት በስጋው ተገልጦ ታየ፣ ተዳሰሰ። ስለዚህ ኢየሱስ ስትይ ከማርያም የተወለደው እርሱ አስቀድሞ ማርያምን የፈጠረ
ቃል ብቻ የነበረ ከእርሷ ሲወለድ ስጋን ገንዘቡ አደረገ፣ በስጋ የተገለጠ፣ በስጋ የታየ፣ በእርሱ ደግሞ መለኮት የተዋሃደው ነው። በእርሱ ፍጹም መለኮት በስጋው ተገልጦ ይኖራል ይላል። ስለዚህ መለኮት ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ዓለምን ሁሉ ካለመኖር ወደ መኖር ያመጣ ነው። በስጋ የተወለደው ከማርያም ነው። በደንብ አስተውይ። በስጋ የተወለደው ያለ አባት ከማርያም ነው። መለኮት ግን ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ያ ከማርያም የተወለደው ስጋና ደምን ከማርያም የተካፈለው ማርያም ልጄ የምትለው እርሱ በስጋው ምን አለ? የመለኮት ሙላት አለ። መለኮት ደግሞ ማርያምንም የፈጠራት ነው። ስለዚህ አስቀድሞ ማን ነበር አምላክ የሚለው ዘጸአት ምዕራፍ 3 ቁጥር 14 ላይ ያለና የነበረ የተባለው ሁሉን የፈጠረ ሁሉን ያስገኘ እግዚአብሔር አለ ማለት ነው። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ አለ። አምላካችን አብ ቃል አለው፣ ቃሉ ወልድ ነው። አምላካችን የባህሪ ሕይወት አለው፣ የባህሪ ሕይወቱን መንፈስ ቅዱስ ብለን እናምናለን። ስለዚህ ሁሉ የተፈጠረው በማን ነው? በቃል ነው። ቃል ደግሞ በስጋ ሲገለጥ ኢየሱስ ተብሎ ተጠራ። በስጋ መገለጥ ነው፣ መታየት ነው። ቁርአን ላይ በተመሳሳይ ይሄ ሱራ 4 171 ላይ ስትመለከቺ አላህ ወደ መሬም የጣለው ቃሉና መንፈሱ ነው ይላል። የአላህ መልእክተኛ ኢሳ እርሱ አላህ ወደ መሬም የጣለው ቃሉና መንፈሱ ነው ይላል። አንድ ነገር ተጣለ የሚባለው ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበረ የሆነ ቦታ ማለት ነው። ተዛስ ወደ መሬም ተጣለ። ወደ መሬም ሲጣልስ ተሷ ምን ስጋና ደምን ተካፍሎ በእርሷ ስጋና ደም ውስጥ ያ ቃል ተዋህዶ ተገለጠ ማለት ነው። ቃል ደግሞ ሁሉም መፍጠር የሚችል ነው። መንፈሱም እንደዛው ሱራ 17:85 ላይ ሩህ ከጌታዬ ዘንድ ነው እውቀትን ጥቂት እንጂ አልተሰጣችሁም እንደሚለው ማለት ነው። ሩህ ዝም ብሎ ፍጡር ስላልሆነ ማለት ነው። ቃልም የአምላክ ቃል ፍጡር ነው ካልሽ ምን ይሆናል ማለት ነው? ፈጣሪ ቃሉን ያልፈጠረበት አለ ዲዳ ነው ሚል ያመጣል። በእስልምናው ለምሳሌ ቁርአን ፍጡር አይደለም ተብሎ ይታመናል። ያላ ቃል ነው ፍጡር አይደለም ተብሎ ይታመናል። ቁርአን ያላ ቃል ፍጡር ካልሆነ ወረቀት ላይ ተጽፏል፣ ፍጡር አይደለም ተብሎ ይታመናል። ወረቀቱ ፍጡር ነው። ወረቀቱ ትናንትና ነው የተሰራው። የያዘው ቃል ግን ፍጡር ያልሆነ ነው። ቆዳ ላይ ሊሆን ይችላል የተጻፈው ብራና ላይ። የአላህን ቃል ስለያዘ ፍጡር አይደለም ተብሎ ይታመናል። ምክንያቱም ያላ ቃል ፈጣሪ ስለሆነ። ስለዚህ ያላ ቃል በቁርአን ሲገለጥ፣ በወረቀት ሲገለጥ ፍጡር አይደለም ከተባለ እኛ ደግሞ የአብ የባህሪ ቃሉ ምን ብለን እናምናለን? በስጋ ተገለጠ። ስለዚህ ክርስቶስ ከማርያም የተወለደው ማርያምን የፈጠረ እሱ አካላዊ ቃል ከእርሷ በስጋ ተገለጠ ብለን ነው የምናምነው። ፎዚ ጥሩ ነው፣ ግን የራስን አብዴት እያደረግህ ገባኝ፣ ተረዳሁ። ገብቶሃል ማለት ነው። ኦኬ፣ ሁለተኛ ጥያቄ እንለፍ። ጸሎት ነው ያልሽው? ሰማይና መሬትስ? ይጸልያል። የምንጸልየው ለማን ነው? አያውቁምና ማራቸው ነው ያለ። ሰማይና መሬትስ? ይሄንን ጥያቄማ መጠየቅ አልነበረብህም። ሜይ ቢ ሳወራ አልሰማኸኝም ማለት ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ካልኩ እኮ አለቀ። ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ። አንድ ሁሉ በእርሱ ሆነ ከተባልክ ሰማይንም ምድርንም ያካትታል። ያለ እርሱ አንዳች የሆነ የለም ከተባለ ደግሞ ምንም ነገር የሚቀር የለም። ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈችው። ሜይ ቢ ሰማይና ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ሲባል ሁሉን ያካትታል። ኦኬ፣ ምድርን ፍጡር ነው ፈጣሪ ማለት የቃሉ ውጤት ከሆነ ማለት ሁን በሚለው አይደል የሆነ? ኖ አይደለም። ሁን በሚለው መሆንና ራሱ ያ ሁን ቃሉን ነው እኛ እያልን ያለ ነው። ለምሳሌ ፍጥረትን አላ በሁን ቃሉ ፈጥሯል አይደለ? ያ ሁኑ ፍጡር ነው። ያ ሁን ራሱ ሁኑ ፍጡር ነው።
ሁን በሚል ፈጥሯል። በደንብ አስተውል። ሁን በሚል ፈጥሯል አይደል? ሁን ፍጡር ከሆነ ይኸውልህ፣ ሁን የሚለው ነገር ፍጡር ከሆነ ምን ያመጣባል መሰለ? ሁን የሚለውን ራሱ ሌላ ሁን ፈጥሮታል ማለት ነው። ሁን የሚለውንም አሁንም ደግሞ ሌላ ሁን ፈጥሮታል ማለት ነው። ስለዚህ ወደ ምን ይሄዳል ማለት ነው? ወደ ኢንፊኒቲ ይሄዳል። ምን ሁን የሚለውን ሌላ ሁን ለሚለው ሌላ ሁን ላላህ ራሱ ላይ ምን ይሆናል ማለት ነው? የአንዱን አንዱ የሚፈጥርበት ማለት ነው። በዚህም መሰረት አላህ ሰም ፖይንት ላይ ቃሉን ያልፈጠረበት ይኖረውና ምን ይሆናል ማለት ነው? ዲዳ ነበር ማለት ነው። ያንን ያልፈጠረበት ይኖራል። ሁን የሚለውን ያልፈጠረበት። ሁን የሚለው ፍጡር ከሆነ ግን በሁን ቃሉ ፈጥሮታል። በደንብ አስተውል። ሁን አይደለም የተፈጠረው፣ በሁን ቃሉ አግኝተኛል። እሺ ለምሳሌ ቁርአን ይሄኛው ደግሞ አፈር ለበሰ ነው። ማንኛው ምኑን ከምን ነው ታገናኘው? ኦኬ እርሱ አንድ አንብቤው ቤላ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረታት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መልካም። ስለዚህ ሰማይም ሆኑ በሰማይም ያሉ ሁሉ በእርሱ ለእርሱ ተፈጥረዋል። ኤፌሶን ምዕራፍ 2 ቁጥር 10 አንዴ ክፈችው። እኛም በእርሱ የተፈጠርን ነው። ሁሉ በሰማይም ያለ ሰማይ ላይም ያለ ከምድርም ያለ ሁሉ በእርሱና ለእርሱ ነው የተፈጠሩት። ሁላችን የተፈጠርነው ለክርስቶስ በክርስቶስ ነው። የሆነ ኤክሰፕሽን አልገባኝም። ምን ይሄ እርሱ የማይታመን ጌታ ነው ምናምን የሚለው የእናንተ የማይታመን ሳይሆን የማይታይ ማለት ምንድነው? እሱ እኛ አምላክ በባህሪ ይታያል ብለን አናምንም። መቼም አምላክን ያየው የለም። በደንብ አስተውል። አንደኛውን ዮሐንስ ወንጌል ምሳሌ የሚለው ለምንድን ነው? እሱ የማይታይ ለምን አለው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን አንድም እንኳ ያየው የለም ይላል። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። በአባቱ እቅፍ ያለ ቃሉ መጥቶ ተረከልን። እግዚአብሔር ማንም ያየው የለም። ፍጡር በባህሪ ፈጣሪን ማየት አይችልም፣ አይታይም። ማንም ያየው የለም። እኮ የማይታይ ባህሪው ምሳሌ ስለሆነ ማለት ነው። እሱን አሳያለሁ። ለምንድን ነው እንደዛ ያለው? የማይታይ የሚለው ለምንድን ነው ያመጣው የሚለውን፣ ይሄ በባህሪው የሚታይ አይደለም። ስለዚህ ክርስቶስ ምንድን ነው? እሱ የባህሪው ምሳሌ ነው። በስጋ ነው ያየ ነው፣ በባህሪው አይታይም። ስለዚህ የማይታይ ባህሪ ምሳሌ ነው ያለው ለምንድን ነው? እሱ ዕብራውያን ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈሹ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አምላክ በባህሪው በፍጹም አይታይም። ስለዚህ ክርስቶስ በስጋ የተገለጠ ነው። ታየ ስንል እኛ አምላክ የሚታይ አይደለም። የማይታየው የዛ የባህሪ ምሳሌ ነው። የማይታየው ስለማይታይ አምላክ በባህሪው ያለ ስጋ ወልድን ያወቅነው በስጋ ስለተገለጠ በስጋ ነው እንጂ በፍጹም አምላክን ልናየው አንችልም። ቅድም በዓለም አለ አለናል። ነገር ግን ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። በአባቱ ያለውን ክብር አንድ ልጅ ክብሩን አየን ይላል። ማይታየው ያ ቃል ስጋ ሲሆን ታየ ነው። ኦኬ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን። አምላክ በባህሪው የሚታይ አይደለም፣ በቃ አይታይም። ዕብራውያን ምዕራፍ 1 ቁጥር 3 አንዴ ክፈችው። ምሳሌ ሲል ምን እያለን ነው? አብ 1:3 ኦኬ። ሁሉ ወራሽ ባደረገው ማስረጃ አለ ላለመታየቱ። አዎ ላለመታየቱ ከኛ ጋር የሚለያየው ማስረጃ ምን አለ እስቲ? ለማንኛውም እኔ ሌላ ጊዜ እመጣለሁ። የቀረ ጥያቄ አለ ማለት ነው። እሺ ቆይ አንዴ ጨርሻለሁ። አክቹዋሊ እነሱን ተራብት አድርገውኝ ነው። መልስልሻለሁ። አንዴ ቆይ አንዴ ሀቢብ ላለመታየቱ ምንድነው ምሳሌ? አሁን እኮ እየሰጠው ያለው እሱን እኮ ነው። አምላክ ማንም ያየው የለም አይታይም ከተባለ ፔሪድ አለቀ። እርሱ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ዓለማት የተፈጠሩት በማን ነው ብያለሁ ቅድም? በቃል። ያ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። እናንተ ያላህን ቃል ቁርአን ብላችሁ ትጠራላችሁ። እኛ ደግሞ የአብን ቃል ምን ብለን እንጠራለን?
ኢየሱስ ብለን እንጠራለን። በስጋ ተገለጠ ብለን እንላለን። እናንተ ደግሞ ቁርአን ብላችሁ ታምናላችሁ። ቁርአን ፍጡር አይደለም ብላችሁ ነው የምታምኑት። ያ ወረቀቱ ምናምኑ እንዳለ ሆኖ የሚያዝ የሚጨበጥ የሚዳሰስ ነው። የአላህን ቃል እንደዚሁ መያዝ ትችላለህ? አችልም። ግን በወረቀቱ ስለተገለጠ ስለታየ ይያዛል ትላለህ አይደለ? ይነካል ትላለህ። ቁርአን ይነካል ይያዛል። ግን የአላህን ቃል እንደዚህ መያዝ መንካት ትችላለህ? አለ ወረቀቱ አይችልም። ፍጡር አይደለም ወረቀቱ ትላለህ። ስለዚህ እኛ ምን እንላለን? ቃል በባህሪው የሚታይ የሚነካ የሚዳሰስ አይደለም። ነገር ግን በሚታይ በሚዳሰስ በእኔና በአንተ ስጋ የባሪያው መልክ ዞ ስለመጣ ተገለጠ፣ ታየ፣ ወረደ፣ ዝቅ አለ ለሞት። ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እስከዚህ ድረስ ፍቅሩን ገለጸልን። እስከዚህ ድረስ ታዘዘ። ምክንያቱም ቤዛ ሊሆን ስለመጣ ማለት ነው። ስለዚህ ይህን ይመስላል። ሌላኛው ወደ እህታችንን ጥያቄ ስንመለስ ምልጃ ጋር በተያያዘ ጸሎት አድርጓል የሚል ነው አይደለ? ፎዚያ ጥያቄሽ ፎዚ? አዎ። ኦኬ። ክርስቶስ በስጋ የመጣው እሱ ፈጣሪ ከሆነ ለምን ጸለየ? ኦኬ። ለምንድን ነው የጸለየው? መልካም። አንደኛ ክርስቶስ የመጣው ለቤዛነት ነው። ቤዛነት ማለት አንደኛ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ክፈችልኝ። ኦኬ። ቤዛ ሊሆነን ነው የመጣው። ቤዛ ማለት ሊክስ ማለት ነው። የባሪያም መልክ ይዞ መጥቶ ታዘዘ ይላል። አሁን ባነበብነው ላይ ካስታውሰሽ ከሆነ አስቀድሞ የነበረው በእግዚአብሔር መልክ የነበረው ሁሉን ክብር ትቶ የባሪያም መልክ የኛን በሰው መልክ ተገኘ። እንደ ሰውም የባሪያም መልክ ይዞ መጥቶ ታዘዘ። እስከምን ድረስ ታዘዘ ነው ያለን? እስከ መስቀል ድረስ፣ እስከ መስቀል ሞት ድረስ ታዘዘ አለን። አስቀድሞ የነበረውን ክብሩን ያንን ክብር እያየን ነገር ግን በምን ተገለጠ አለን? በስጋ። በስጋ ሲገለጥስ ታዘዘ አለን። ባሪዎቹ እንደምንታዘዝ እሱ ምን ሆነ? ዝቅ ብሎ እስከ ሞት ድረስ ታዘዘ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ በስጋ የመጣው ቃል በስጋ የተገለጠው እኔ አምላካችሁ ነኝ፣ እኔ ጌታችሁ ነኝ፣ ተገዙኝ ና እያለ በኩርኩም ሊል አይደለም። እርሱ የባህሪ ገዢ ነው። በባህሪው ገዢ ነው፣ አምላክ ነው። ያ ገዢ የነበረው በእግዚአብሔር መልክ የነበረው የተገለጠው በስጋ የመጣው አንተ እንዲያርግሃል እያለ ሊኮረኩም አይደለም። ምን ሊሆን የመጣው? ሊታዘዝ፣ ቤዛ ሊሆን የተገለጠው ለምንድን ነው? ሊታዘዝ። ለምንድን ነው የሚታዘዘው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ክፈችልኝ። ቤዛ ሊሆን ካሳ ሊክሰን ማለት ነው። ራሳችን ላጠፋ ነው መክፈል ስላልቻልን ራሱ ክሶ ራሱ አስታርቆን ሉክ ምሳሌ ሊሆነን ራሱ ምን አደረገ? ታዘዘልን። በእኛ ጥፋት ራሱ ታዘዘ። አንድ አብይ መጥቶ አሁን ና እንደዚህ አድርግ፣ ና እንደዚህ ይበል፣ እንደዚህ ሁን ቢልህ ብዙም ላይ ደንቅ ይችላል። ስላዘዝህ ራሱ ልትገረም ትችላለህ። ሰፈር መጥቶ ምን ልታዘዝህ እያለ ቢታዘዝህ ግን ምን ያህል ነው የምትገረመው? ተራ አንድ የሀገር መሪ ነው ያልኩህ። ይሄ ባህሪ ገዢ የሆነ የባህሪ ፈጣሪ የሆነ ደግሞ በስጋ ተገልጦ ለአንተ ታዘዘ። መታዘዝ ብቻ አይደለም፣ እስከ ሞት ድረስ ፍቅሩን አሳየ። ኦኬ፣ እንደዚህ ይላል። ከፍ አድርጊው እስቲ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘን ቢታገስ ምስጋና ይገባዋል አለ። ሉክ መከራ እየደረሰባችሁ ግፍ እየተፈጸመባችሁ ብትታገሱ እግዚአብሔር ያመሰግናችኋል፣ መልካም ክብር ይሰጣችኋል፣ ትከበራላችሁ። ግፍ እየደረሰባችሁ መከራ እየደረሰባችሁ እግዚአብሔርን ብትታገሱ ትከብራላችሁ። ኃጢአት እያደረጋችሁ ስትታገሱ ብትታገሱ ምን ክብር አለበት? ኃጢአት እያደረግክስ ቢሆን ሰው እየገደልክ እየቀማህ ቢሆንስ ምን ታገስ ይባላል? ነገር ግን ሰዎችን እየረዳህ መልካም እያደረግክ ሰዎች ቢበድሉህ ግን ያኔ ብትታገስ ክብር አለህ አለ። ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይሄንን በእግዚአብሔር ዘንድ ምስጋና ይገባችኋል አለ። ከፍ አድርጊው። የተጠራችሁት ለዚህ ነውና። ለምንድን የተጠራ ነው? መጥፎ እያደረግን እንድንታገስ አይደለም። መልካም እያደረግን ሰዎች መጥፎ ሲያደርጉብን እንድንታገስ ነው። ሰዎችን እየሰደብን፣ ሰዎችን እየገደልን፣ ሰዎችን እየቀማናቸው ንብረታቸውን
እነሱ እንትን ሲሉን እንድንታገስ አይደለም። እነሱ እየቀሙን እነሱ እየበደሉን ግን እኛ እንድንታገስ ታድዘናል። የተጠራ ነው ለዚህ ነው የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን ልበል ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና። ክርስቶስ በስጋ የመጣው የተገለጠው ሊያዘን መጥቶ እሱ የሚታዘዘው አጥቶ አምላክ ሆኖ የሚታዘዘው ጠፍቶት የሚያመልከው አጥቶ እንድታመልኩት የሆነ መጥቶ ሰፈር የሆነ ሊጎበኝ ፖሊስ እንዴት ነው ስጠፋበት ፍለጋ ቤትህ እንደሚመጣው አግኝቻለሁ ብሎ እንደሚይዝህ እንደዛ አይደለም። ክርስቶስ ወደ ገዛ ወገኖቹ መጣ። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የተባለው ወደ እነሱ ፍለጋ የመጣው ፍቅር አስገድዶት ነው። አንድም ምሳሌ ሊያሳያችሁ ነው። እንደዚህ ታዘዛችሁ የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና። እርሱ ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። እንደ በጎ ተቀበዝብዛችሁ ትቅበዘበዙ ነበር እያለ ይቀጥላል። ዮሐንስ ወንጌል ምዕራፍ 13 ትክፈቹ። ስለዚህ ክርስቶስ በስጋው ራሱን እስከ ሞት ድረስ ታዘዘልን። እስከ ሞት ድረስ እሱ እጅን ሽባ የነበረውን እጁን ፈውሶት በጥፊ መታው። አይነ ስውር የነበረውን አይን የሚያበራ፣ ለምጻም የነበረውን የሚያነጻ፣ ተራብን ሲሉ በ5 እንጀራ 12 መቶ ሰው የሚያነሳ 5000 ወንዶች ብቻ መግቦ ሴቶቹ እና ህፃናቶች ሳይቆጠሩ ተጠማው ሲላቸው ግን እነሱ ሬት ሰጡት። ይሄ ሁሉ ታገሰ። ትናንትና እኔ እጅህን ፈውሼህ እንዴት ትመታለህ ኖ አላለም። እናንተ ተርባችሁ ሳበላችሁ ሳጠጣችሁ የነበራችሁ ተጠማው ስል ሬት እንዴት ትሰጡኛላችሁ አላለም። ክፋታቸው የዚህ መጠን ሁሉ እያደረጉበት ምን አለ? ይቅር በላችሁ የሚሰሩትን አያውቁምና። ለምን? እኛ ይሄንን ፍለጋውን እንድንከተል ምሳሌውን እንድንከተል ጸሎቱ ምሳሌውን እንድንከተል ነው። ሰዎች መጥፎ ሲያደርጉብን ይድፋ እኔን በድለሃልና ገሃነም ግባ እንድንል አይደለም። የሚሰሩትን አያውቁም ይቅር በላቸው ብለን እንድንጸልይ ጸሎት አስተማረን። የእሱን ፍለጋ ምሳሌ እንድንከተል እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው ያደረገውላችሁን ታስተውላላችሁን አላቸው። ደቀ መዛሙርቱን ሰበሰበ፣ እግራቸውን አጠባቸው። ከዚህ በላይ ትህትና ምን አለ? እግር ከማጠብ በላይ እርግጠኛ ነኝ እኔ እናንተ ቤት መጥቼ ራሱ እኔን እንኳን ባይሆን ሰንበዲ መጥቶ እግራችሁን ልጠባችሁ ቢላችሁ ትንሽ ይሸምማችኋል። አይደለም የሆነ አመራር ላይ ያለ የሰፈር ተውና የአብይን ተውና የሰፈር ሰው አመራር ላይ የሆነ ፖሊስ መጥቶ እግራችሁን ልጠብ ቢላችሁ ምን ያህል እንደሚከብዳችሁ የሰማይና የምድር ፈጣሪ እርሱ ትትናን ፍቅርን ሊያስተምራቸው እግራቸውን አጠባቸውና ያደረግኩላችሁን እስታውቃላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ጌታችሁ ነኝ፣ አምላካችሁ ነኝ፣ መምህር ትሉኛላችሁ ነኝ። ነገር ግን እኔ መምህራችሁ ሆኜ ጌታችሁ ሆኜ ማቴዎስ ወንጌል ምዕራፍ 6 ላይ ጸሎት እንዴት መጸለይ እንዳለብን ነገረ። ምሳሌውን ተወልን፣ ፍለጋውን እንድንከተል እሱ ያደረገውን እንድናደርግ። ከከተማም ወደ ውጭ አውጥተው ወገሩት። ማን? እስጢፋኖስን። ምንም መጥፎ ነገር አላደረገም። ክርስቶስን ሰብከሃል ብለው ይዘውት በድንጋይ መውገር ጀመሩ። እናንተ የተረገማችሁ ገሃነም ትገቧታላችሁ፣ እኔም በድንጋይ ወግራችኋልና ክርስቶስን ክዳችኋልና ገሃነም ትገባላችሁ አላለም። ለምን? ክርስቶስ የኔን ፍለጋ ተከተሉ ስላላቸው። ምንድን ነው ያለው እስጢፋኖስ? ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። እየወገሩት እስጢፋኖስ
ጌታ ኢየሱስ ሆይ ነፍሴን ተቀበል እያለ ጸሎት ያደርግ ነበረ። እስጢፋኖስ ወደ ማን ጸሎት ያደርጋል? ወደ ኢየሱስ። ጌታዬ ኢየሱስ ሆይ ነፍሴን ተቀበላት እያለ እስጢፋኖስ ጸሎት ያደርጋል። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው አለ። ጋንም ክተታቸው የሚወግሩኝን አለ እስጢፋኖስ እኔ አንተን እያገለገልኩ በአንተ ምክንያት ነው የተወገርኩት እና እነኝን ሰዎች ጋንም ክተታቸው እኔን ገነት ክተተኝ ነው። ጸሎቱን ከማን ስለተማረ? ከክርስቶስ ስለተማረ። ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው፣ ክርስቶስም ይህንን ስላለው ማለት ነው። የሚሰሩትን አያውቁምና ይቅር በላቸው ብሎ በታላቅ ድምፅም ጮኸ። ይህንንም ብሎ አንቀላፋ ይላል እስጢፋኖስ ማለት ነው። ስለዚህ ክርስቶስ አንድም ለቤዛነት ያን አድርጎታል፣ አንድም ለእኛ ምሳሌ ሊሆን ይህን አድርጎታል። አንድም ደግሞ ነቢያቶች ሲያለቅሱት ጸሎት ሲያደርጉ ነበር። የእነሱ ምትክ ሆኖ ስለመጣ የእነሱን እንባ የእነሱን ቅድም ባሳየዎች ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ባለው ኃጢአታችንን በእንጨት ላይ ያስወገደልን ስለሚል የእነሱን ጩኸት ሁሉ ተሸክሞ ስለ ነቢያት ሁሉ አንድ ጮኸና ያንን እንዳንጮህ አደረገን ማለት ነው። ስለነኚህ ነገር ነው ይሄ ነው ያለው። በእስልምናው ግን አለ አላህ የሚጸልይበት አለ እንዲትሄድ እንዳይምታታባችሁ ምልጃም ያቀርብበት አለ። አላህ ምልጃም ያደርጋል እንዳይምታታ ለጊዜው ልቶ ናፎዚያ እንደዛ ነው። ገብቶሻል? ናይስ ጥሩ አፕዴት ነው። ጥሩ አፕዴት ነው። አስተምሮ ለምን አትጠቀምበትም? እፎይ ወደ ምን ልጠቀምበት? ከጊዜ ወደ ጊዜ ራስን አፕዴት እያደረገ አይ ስድብ ስትሳደባቸው ክርስትና ደግሞ ስድብ ይከለክላል ብዬ ነው። አይ እናንተ ሰዎች ፎዚያ ቀጥይ። አመሰግናለሁ። እሺ ቴንኪው። ለዛሬ ይብቃችሁ። መልሳለሁ። ይብቃችኋ። እሺ